የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን። ተመልሰናል አድማጮቻችን። ዛሬ ምሽት የሚደረገውን ጨዋታ እንመልከት። ፈረንሳይን ከስፔን ጋር የሚያገናኘው ጨዋታ 4 ሰዓት ይደረጋል። ትልቅ ጨዋታ ነው፣ በጣም ትልቅ ጨዋታ ነው። ፈረንሳይ ማሸነፍ እድል ተሰጥቷታል የዓለም ዋንጫውንም ጭምር። ግን ደግሞ ከስፔን ብሔራዊ ቡድን ጋር የሚደረግ ጨዋታ ከሆነ ቀላል ሊሆን አይችልም። በዚህ የዓለም ዋንጫ ላይ ደግሞ ምንም ነገር ሊፈጠር እንደሚችል እየተመለከትን ነው የምንገኘው። እናንሳይን ጉዳይ ምሳ የቁርጡ ጊዜ ላይ ደርሰናል። አሁን የዓለም ዋንጫ የፍጻሜ ጨዋታ እሁድ ነው የሚደረገው። የግማሽ ፍጻሜ 2 ጨዋታዎች ማክሰኞና ረቡዕ ይደረጋሉ እና በዓለም ዋንጫው ከመጀመሩ በፊት ለቡድኖች በሚሰጥ ግምት አንዳንድ ሰዎች 5 ቡድኖችን የዓለም ዋንጫ ለማሸነፍ የተሻለ እድል አላቸው በሚል ጥቀሱ ቢባሉ የ6 ወይ 7 ቡድኖችን በእርግጠኝነት እነዚህን በግማሽ ፍጻሜ የምናያቸውን 4 ቡድኖች በግምቶቻቸው ዝርዝር ውስጥ ማስፈራቸው አይቀርም። አንዳንድ ሰዎች ብራዚልን ሊጨምሩ ይችላሉ፣ አንዳንድ ሰዎች ፖርቱጋልን ሊጨምሩ ይችላሉ። እንደዚህ ግን እነዚህ 4ቱ ያለምንም ጥርጥር የዓለም ዋንጫው ከመጀመሩ በፊት ዋንጫውን ሊያሸንፉ ይችላሉ በሚል የተገመቱ ቡድኖች ናቸው። በፊፋ ራንኪንግም ትላንት ስንጠቅስ እንደነበረው 1ኛ፣ 2ኛ፣ 3ኛ፣ 4ኛ ስፍራ ላይ ያሉ ቡድኖች የሚያደርጉት ጨዋታ ነው። ሁለቱም የግማሽ ፍጻሜ ጨዋታዎች በራሳቸው የተለያየ ምክንያት በእግር ኳስ የፉክክራቸው ብቻ ሳይሆን በራሳቸው የተለያየ ምክንያት በጣም ከፍተኛ ትኩረት የሚስቡ ናቸው። በእርግጥ የአርጀንቲናና የእንግሊዝ ጨዋታ ፖለቲካል አንደርቶን ያለው ነው። በሁለቱ ሀገራት መካከል ባለው የቀደመ ታሪክ ምክንያት በስፔንና በፈረንሳይ መካከል እግር ኳስ ያልሆነ ብዙ ሰነድ ሊያስመዝዝ የሚችል ታሪክ አለ። ግን ያኛው የበለጠ ከእግር ኳስ ጋር የተቆራኘ ከ40 ዓመት በፊት ከነበረው ጨዋታ ጋር የሚገናኝ ኢዝሊንዳስ ማልቪናስ አርጀንቲናዎቹ እንደሚሉት እንግሊዞቹ ፎክላንድ ደሴቶች ወይም የፎክላንድ አይላንድስ በሚሏቸው ደሴቶች ላይ በነበረ ይገባኛል ጦርነት ምክንያት ብዙ ደም መፋሰስ የነበረባቸው ሀገራት በመሆናቸው ምክንያት እና በተለይ ደግሞ አርጀንቲናዎቹ ብዙ ያንን ያሰላስሉታል እና ትልቅ ፖለቲካዊ ስሜት ያለው ጨዋታ ነው። እግር ኳስ ብቻ ነው ለማለት እየሞከሩ ነው የአርጀንቲና በተለይ አሰልጣኝ ሊዮኔል ስካሎኒ በቃ የእግር ኳስ ጨዋታ ነው፣ ሌላ አይነት መልእክት እንዲተላለፍበት አንፈልግም ቢሉም በተለይ ለአርጀንቲናዎቹ ግን በጣም ስስ የሆነ ርዕስ ነው ይሄኛው ጨዋታ። የስፔንና የፈረንሳይን ጨዋታ ግን በእኔ ግምት በዓለም ዋንጫ ሁለቱ ምርጥ ቡድኖች እስካሁን ድረስ ባየናቸው 6 ጨዋታዎች ያየናቸው 2 ምርጥ ቡድኖች የሚያደርጉት ጨዋታ ብቻ ሳይሆን ባለፉት 30 ዓመታትም የዓለምና የአውሮፓ እግር ኳስ 2 ምርጥ ቡድኖች የሚያደርጉት ጨዋታ ነው። 21ኛው ክፍለ ዘመን ከገባበት ጊዜ ጀምሮ ከዛ በፊት የነበረው ክፍለ ዘመን 20ኛው ክፍለ ዘመን የብራዚል ነበር። 4 የዓለም ዋንጫዎችን በዛ ክፍለ ዘመን አሸንፋ ስለነበር። የጣሊያን ነበር 3 የዓለም ዋንጫዎችን ስላሸነፈች። የጀርመን ነበር፣ ጀርመንም 3 የዓለም ዋንጫዎች ስላሸነፈች። የአርጀንቲናና የኡሩጓይ ነበር 2 የዓለም ዋንጫዎችን ስላሸነፉ። 21ኛው ክፍለ ዘመን ሊገባ 2 ዓመት ብቻ ሲቀረው መጀመሪያ የፈረንሳይ ብሔራዊ ቡድን 1998 ላይ የዓለም ዋንጫ አሸነፈ። ቴክኒካሊ 20ኛው ክፍለ ዘመን ነው፣ ግን የመጨረሻዎቹ 2 ዓመታት ነው የነበሩት። አሁን ያለፈው 30 ዓመት የዓለም እግር ኳስም የአውሮፓ እግር ኳስም 2 ፕሮታጎኒስቶች፣ 2 የእግር ኳሱ መሪዎች ኒው ወርልድ ኦርደር እንበለው የአዲሱ የዓለም የእግር ኳስ ስርዓት መሪዎች ናቸው ፈረንሳይና ስፔን። በእርግጥ አርጀንቲና በዚህኛው ክፍለ ዘመን ያለፈውን የዓለም ዋንጫ በማሸነፉ የ2014 የዓለም ዋንጫ ፍጻሜ በመድረሱ 2 የኮፓ አሜሪካ ድሎችም ስላሉት ኦሊምፒክን በዛ መሀል ስላሸነፈና ብዙ ከ20 ዓመት በታች ከ21 ዓመት በታች ውድድሮችንም ደጋግሞ የማሸነፍ ታሪክ ያለው ቡድን በመሆኑ ምክንያት አርጀንቲና በዚህ ውስጥ መጠቀስ ይችል ይሆናል። ትልቅ ስኬት ስላለው በዚህኛው ክፍለ ዘመን በተለይ ያለፈው የዓለም ዋንጫ ግን የኦልድ ወርልድ ኦርደር የሚባል ካለ የድሮ የእግር ኳስ የዓለም ስርዓት የሚባል ካለ አርጀንቲናን በዚህኛው የዓለም ስርዓት ውስጥ እንዳለ ኮንፈርም ያደረገ ውድድር ሊባል ይችላል። ግን የዓለም እግር ኳስ የኃይል ማዕከላት የበላይነቱ ልብ የሚባሉት ሀገራት ሃይራርኪ ግን ያ ተዋረድ ግን
እየተቀየረ መምጣቱን የሚያሳዩ ሁለት ትልልቅ የእግር ኳስ ሀገራት ናቸው ስፔንና ፈረንሳይ። ዓለም እግር ኳስም ሁልጊዜም ሳይክሊካል ነው ይባላል። ወቅት እየጠበቀ አዲስ አለቃ ይመጣል። የሆነ ጊዜ የሮማን ኢምፓየር ነበር። የሮማን ኢምፓየር ኮላፕስ አደረገ። በእንግሊዝ ልሳነ ምድር ላይ ፀሐይ ጠልቅም ይሉ ነበር የእንግሊዝ ንግስት። በ16ኛው መቶ ክፍለ ዘመን በአብዛኛው በዓለም ያሉ ሀገራትን ሁሉንም ሀገራት ባይሆንም ግን በሆነ የዓለም ስፍራ ቀኝ ትገዛ ስለነበር እንግሊዝ በዛ ምክንያት እንደዛ ይሉ ነበር። የሆነ ጊዜ ያበቃል፣ የእንግሊዝ ዶሚናንስ አልነበረም። በእግር ኳስም ልክ እንደዚሁ ነው። የሆነ ጊዜ የበላዮች የነበሩ ሀገራት ነበሩ። አሁን እንደዛ አይደለም። ብራዚል የሆነ ጊዜ እንደዛ ነበር። ብራዚል አሁን ሩብ ፍጻሜ እንኳ አይደርስም። ጣሊያን እንደዛ ነበር። ጣሊያን 3 የዓለም ዋንጫ ሳይሳተፍ ቀርቷል። ጀርመን እንደዛ ነበር። ጀርመን 3 ተከታታይ መጥፎ የዓለም ዋንጫዎች አሳልፏል። ሳይክሊካል ነው እግር ኳስ እና አሁን ተራው የነዚህ ሁለቱ ሀገራት ነው እና እንዳነሳሁት የጥፋቱ ነጥብ የ1998ቱ የዓለም ዋንጫ ነገሮች መለወጥ የጀመሩበት ወቅት የ1998ቱ የዓለም ዋንጫ 21ኛው ክፍለ ዘመን ሊገባ ዋዜማው ላይ በነበርንበት ጊዜ ማለት ነው። የነ ዚነዲን ዚዳን ፈረንሳይ በስታድ ደ ፍራንስ ብራዚልን አሸንፎ የድሮውን የዓለም የእግር ኳስ ስርዓት ይመራ የነበረውን ብሔራዊ ቡድን አሸንፎ ከዛ በፊት የዓለም ዋንጫ አሸንፈው ከሚያውቁት 6 ሀገራት ተርታ ተሰለፈ ማለት ከ1998 የዓለም ዋንጫ ድረስ የዓለም ዋንጫ ወስደው የሚያውቁት ሀገራት 6 ብቻ ናቸው። ኡሩጓይ፣ ጣሊያን፣ ጀርመን፣ ብራዚል፣ እንግሊዝ አንድ ጊዜና አርጀንቲና ብቻ ነበር የዓለም ዋንጫ ያሸነፉት። ፈረንሳይ እስኪያሸንፍ ድረስ 6 ሀገራት ብቻ። ግን ደግሞ ረጅም ጊዜ መጠበቅ አስፈልገው ነበር አዲስ ሻምፒዮን ለማየት ከ1998 እስከ 1978 እስከ 1998 ባሉት 20 ዓመታት የነቪዴልና ኬምፐስ የኦሴ አርዲለስ የሜኖቲ አርጀንቲና ያንን የዓለም ዋንጫ ካሸነፈ በኋላ ቀጥሎ የመጡትን ተከታታይ የዓለም ዋንጫዎች ያሸነፉት ሀገራት በሙሉ ከዛ ማስቀድመው ውድድሩን አሸንፈው የሚያውቁት ሀገራት ናቸው። ለምሳሌ 82 ላይ ጣሊያን አሸንፎ ያውቃል 34 እና 38 ላይ 86 ላይ አርጀንቲና አሸንፎት ያውቃል 78 ላይ 90 ምዕራብ ጀርመን አሸንፎት ያውቃል 1954 1974 ላይ ይህንን ውድድር አሸንፎት ያውቃል። ስለዚህ ከዛ በፊት አሸንፈው የሚያውቁት ሻምፒዮኖች ናቸው። እስከ ፈረንሳይ ሻምፒዮን መሆን ድረስ ይፈራረቁ የነበሩት 98 ላይ ግን የአዲሱ የዓለም ስርዓት መጀመር ፊሽካ የተነፋበት ትላንትና ስንወያይ እንደነበረው ከዛ በኋላ ያለፈው 7 የዓለም ዋንጫ ደሞስ ኮንሲስተንት ሀገር የፈረንሳይ ብሔራዊ ቡድን ነው። ከሰባቱ በአራቱ የዓለም ዋንጫ ፍጻሜ ስለተጫወተ 2 ጊዜ ስላሸነፈ 2 ጊዜ በመለያ የፍጹም ቅጣት ምቶች ብቻ ስለተሸነፈ ግን ደግሞ በሌሎች የአንድ የእግር ኳስ ሀገር የእድገት መለኪያዎች በሆኑ ሌሎች መለኪያዎችም እላይ ከፍ ብሎ ገዝፎ የሚታይ አይነት የእግር ኳስ ሀገር ሆነ። ድሮም ቢሆን ትልቅ ጠንካራ የእግር ኳስ ባህል የነበረው ነው። ግን ዓለም አቀፍ ስኬቱ ግን በጣም ከፍተኛ የሆነው ከ1998 በኋላ ነው። ከፈረንሳይ ብሔራዊ ቡድን የ1998 የዓለም ዋንጫ ስኬት ከ12 ዓመት በኋላ ደግሞ ሌላ ከዛ ፊት የዓለም ዋንጫን አሸንፎ ማያውቅ አዲስ ቡድን አየን። 2010 የዓለም ዋንጫ መጣ። ስፔን ከዛ ፊት የዓለም ዋንጫ አሸንፎ አያውቅም። የዓለም ዋንጫ ፍጻሜ ተጫውቶ አያውቅም። የዓለም ዋንጫ ግማሽ ፍጻሜ ተጫውቶ አያውቅም። አንድ የአውሮፓ ዋንጫ ብቻ ነው ከዛ ፊት በሲኒየር ደረጃ አሸንፎ የሚያውቅ 1964ቱን የአውሮፓ ዋንጫ ብቻ። 2010 ላይ የዓለም ሻምፒዮን ሆኑ ደቡብ አፍሪካ ላይ በተደረገው ውድድር። ግን ደግሞ የአንድ የበላይነት የእልቅና ዘመን አንድ ፒኩ ላይ የደረሱበት እንጂ በዛ ጊዜ የስፔን ብሔራዊ ቡድን 2008 የአውሮፓ ዋንጫንም 2012 የአውሮፓ ዋንጫንም በዓለም ዋንጫዎቹ ከዓለም ዋንጫው በፊትና በኋላ ያሸነፈ 3 ተከታታይ ትልልቅ ውድድሮችን ያሸነፈ ደግሞ ልክ እንደ ሰዓት ተናቦ የሚሰራ በጣም ሜካናይዝድ የሆነ እግር ኳስ የሚጫወት ቡድን ሆነ። ከ98 በኋላ ፈረንሳይ 2 ጊዜ ዓለም ዋንጫ አሸንፏል። 1 ጊዜ አውሮፓ ዋንጫ አሸንፏል። 2 ጊዜ የዓለም ዋንጫ ፍጻሜዎች ላይ ደርሶ በመለያ ፍጹም ቅጣት ምቶች ተሸንፏል። 1 ጊዜ አውሮፓ ዋንጫ ፍጻሜ ደርሶ ተሸንፏል። ስለዚህ ሁል ጊዜ በትልልቆቹ ውድድሮች ላይ ፕሬዘንት የነበረ ነው። ብዙ ጊዜ መጥፎ ውድድሮች በመሀል አልነበሯቸውም ማለት አይደለም። ዩሮ 2024 ጥሩ አልነበረም፣ ብዙ ይጠበቅ ነበር፣ ግን በግሪክ ተሸንፈው ወጡ። የ2010 የዓለም ዋንጫ የከፋ ነበር። የ2008 የአውሮፓ ዋንጫ መጥፎ ነበር። ከምድባቸው እንኳ ማለፍ ያልቻሉባቸው 2 ውድድሮች ናቸው። ግን በአብላጫው በነዛ 30 ዓመታት ውስጥ በትልልቆቹ ውድድሮች ሩቅ የሚሄድ ነው። በዚህ በ21ኛው ክፍለ ዘመን የስፔን ብሔራዊ ቡድን 1 የዓለም ዋንጫ አሸንፏል። አዎ፣ ግን 3 የአውሮፓ ዋንጫዎችም አሸንፏል። 2008፣ 2012 እና 2024 ላይ 3 የአውሮፓ ዋንጫዎችም ጨምሯል እና በዓለም ላይ ከአርጀንቲና ጋር ኮንቲኔንታል ዋናውን ውድድርም የዓለም አቀፍ ዋናውን ትልቁን የዓለም ዋንጫን በማሸነፍ ትልልቆቹ ሀገራት እነዚህ ናቸው ማለት ነው።
እና በመካከል የድሮ የዓለም ስርዓት ውስጥ የነበሩት ሀገራት በዚህኛው ክፍለ ዘመን ያሸነፉባቸው ወቅቶች ነበሩ። ምሳሌ ብራዚል 2002 ላይ ያሸንፏል 21ኛው ክፍለ ዘመን ከገባ በኋላ። ጀርመን አንድ ጊዜ ያሸንፏል 2014 ላይ የዓለም ዋንጫን። ጣሊያን 2006 ላይ ያሸንፏል 2021 ላይ ደግሞ የአውሮፓ ዋንጫንም ወስዷል። ስለዚህ በመካከል ብቅ ያሉባቸው ወቅቶች ነበሩ። ነገር ግን ተቀይሯል አሁን እና ግሪክ አንድ ጊዜ አውሮፓ ዋንጫ ወስዷል 2004 ላይ ፖርቱጋል 2016 ላይ አውሮፓ ዋንጫ ወስደዋል። እና እንዲህ አይነት ደግሞ በመካከል ጣልቃ የገቡ ሌሎች ሀገራት ነበሩ። በኮንሲስተንሲ ደረጃ ግን ለረጅም ጊዜ በትልልቅ ውድድሮች ላይ ብዙ ርቀት በመሄድ አንዳንድ ጊዜም በማሸነፍ ግማሽ ፍጻሜ በመድረስ ያንን ያህል ርቀት በመሄድ ግን ፈረንሳይና ስፔን ባለፈው 30 ዓመት የአዲሱ የዓለም የእግር ኳስ እዝ መሪዎች ናቸው ማለት ይቻላል። ሁለቱም ቡድኖች ውስጥ ከፍ ያለ ቴክኒካዊ ጥራት፣ የላቀ ታክቲካዊ ግንዛቤ፣ ጠንካራ ስነ ልቦና፣ በፈረንሳይ በኩል ደግሞ አሁን ከጠቀስኳቸው ግብአቶች በተጨማሪ ኃይለኛ አካላዊ ብልጫ የሚወስዱ ተጫዋቾችን ለአመታት ሲያፈልቁ የኖሩም ናቸው። እንደዚህ አይነት ተጫዋቾች ያፈራሉ ለረጅም ጊዜ። አሁን ድሮ ስለ ጀርመን ሲነገር ጀርመን የጥንካሬና የአስተማማኝ የሬላያቢሊቲ ልክ እንደ መኪኖቻቸው እንደነ ሜርሴዲስ እንደነ ቮልክስቫገን ነው ይባል ነበር። የጀርመን ብሔራዊ ቡድን ፊዚካል ነው፣ ሪላያብል ነው፣ ጠንካራ ነው እና በጣም ፕራግማቲክ ቡድን ነው ይባል ነበር። ጣሊያን ደግሞ ሁልጊዜ እንደ ቡድን የሚሰራ ከግለሰብ ይልቅ የወላጫውትን ቅድሚያ የሚሰጥ የሜዲተራኒያን መንፈስ ያለው አንዳንድ ጊዜ በካቴናቺዮ የሚከላከል አንዳንድ ጊዜ ድንቅ ግብ ጠባቂዎች አሉት። ግን ሁልጊዜ ቡድን የሆነ ግለሰቦች ከሚገኑበት ይልቅ የቡድኑ የቡድንነት የበለጠ ገዝፎ የሚታይበት ነው። ፈረንሳይ ከምንም የመጣ አይደለም። እንደ ሚሼል ፕላቲኒ አይነት በጣም ታላቅ የ20ኛው ክፍለ ዘመን ታላላቅ ከሚባሉ ተጫዋቾች መካከል አንደኛው የነበረው ትልቅ ተጫዋች ነው። ግን በተለይ ደግሞ አዲሱ ጄኔሬሽን በተለይ በኢንተግሬሽን በኢሚግሬሽን ምክንያት በስደተኞች አሁን ልክ የፈረንሳይ ብሔራዊ ቡድንን አወቃቀር ዴሞግራፊውን የተጫዋቾቹን ማንነት የኋላ ታሪክ ስናይ ከ26ቱ 20ው ቢያንስ አንደኛው ለሌላ ሀገር ለመጫወት የሚያስችል የወላጅ ማንነት አለው። ስለዚህ እንደዚህ አይነት በጣም የተቀላቀለ በመሆኑ ምክንያት በተለያየ የፊዚካል ፕሮፋይል፣ ቴክኒካል አጫወት፣ ስነ ልቦና፣ ስታይል የተዋቀረ ኃይለኛ ዳይናሚዝም ያለው ቡድን ነው። በእነዚህ 30 ዓመታት ውስጥ ከዚዳን እስከ ኦሊሴ፣ ከሪቤሪ እስከ ቹራም፣ ከኦንሪ እስከ ግሪዝማን፣ ከፖግባ እስከ ዱዌ፣ እስከ ምባፔ፣ እስከ ትሬዜጌስ ስንት አስደናቂ ተጫዋቾች አይተናል እና በዚህ ጊዜ ውስጥ ቤንዜማ፣ ዴምቤሌ ባሎንዶር ያሸነፉ ናቸው። የዓለም ዋንጫን ካሸነፈች ፈረንሳይ እምባፔን በጣም ቅርብ ነው ለዚህ ሽልማት ለሚቀጥለው የባሎንዶር ሽልማት። የስፔን እግር ኳስ የፈረንሳይ ፊዚካሊቲ ያለው አይደለም። የበለጠ ግን የነጠረ ቴክኒክ ያለው የበለጠ ቴክኒካል አጫወት የሚጫወት ግን ደግሞ ባለፈው 30 ዓመት ትልቅ የባህል ሽግግር ውስጥ ያለፈ የበለጠ የክራይፍ እና የባርሰሎና ተጽዕኖ ገዝፎ የሚታይበት የሚታወቅ የሚለይ ላለፉት 30 ዓመታት ከሞላ ጎደል በተለይ ደግሞ ባለፉት 20 ዓመታት በወጥነት የሚታወቅ የጨዋታ ስታይል ያለው በግለሰብ ደረጃ ፈረንሳይ ያፈራቻቸውን ግለሰቦች ያህል ምናልባት ባለፈው 30 ዓመት አላየን ይሆናል። በስፔን እግር ኳስ ውስጥ ነበሩ አልፎ ግን የስፔን እግር ኳስ ከሞላ ጎደል ስታርለስ ነው የነበረው። ያ ምርጥ የሚባለው 3 ትልልቅ ውድድሮችን ያሸነፈው ቡድን ውስጥ እንኳን ልክ ነው ኢኒየስታ ለምሳሌ 2010 ያለ ዋንጫ ፍጻሜ ላይ ማሸነፊያውን ጎል ስላስቆጠረም እንደ ትልቅ ስታር እናየው ይሆናል። ልክ ነው ሻቢም ስታር ነው፣ ኢኒየስታም ስታር ነው፣ ቶሬስም፣ ቪያም፣ ተከላካዮቹም፣ ግብ ጠባቂው ካሲያስም ሌሎችም። ግን ደግሞ ከዛ ይልቅ የበለጠ የቡድን አጫወቱ ነው ልዩ የሚያደርገው ባለፉት አመታት። ፈረንሳይ ዚዳንን ጨምሮ ቲየሪ ኦንሪ፣ አሁን በቅርብ ጊዜ ምባፔ፣ ግሪዝማን፣ አሁን የምናያቸው ደግሞ እንደ ዴምቤሌ፣ ኦሊሴ አይነት ኢንዲቪጁዋሎች ሁልጊዜ ነበሩት። የበለጠ በግለሰቦቹ ጥራት ከዓለም ምርጥ ተጫዋቾች መካከል አዘውትረው በሚጠሩ ተጫዋቾች ግለሰቦቹ ጥራት የበለጠ የሚታወቅ ነው። አሁን የስፔን ብሔራዊ ቡድን ወደዛ የሚጠጋ የሚመስል ፖቴንሻል ያለው ተጫዋች አለው። ላሚን ያማል ልክ የፈረንሳይ እግር ኳስ እንደሚያፈራው አይነት ተጫዋች ነው። በጣም የተዋጣለት የዓለም ዋንጫ እያሳለፈ ነው ለማለት ያስቸግራል። ግን ያ ኮምፖነንት ያለው ያንን አይነት ባህር የተላበሰ የሚመስለው ተጫዋች እሱ ነው። ስለዚህ እነዚህ ሁለት ቡድኖች ናቸው ዛሬ በዳላስ የሚገናኙት እና ይሄ ብቻውን ለእኔ ከንጹህ ከሆነ ቴክኒካዊ አስተያየት ብቻ ነገሩን የምናየው ከሆነ ከእንግሊዝና አርጀንቲና ጨዋታ በላይ በጣም ትኩረት የሚስብ ጨዋታ የሚመስለኝ ይሄኛው ጨዋታ ነው። የዛሬ 2 ዓመት እና የዛሬ ዓመት ሁለቱም ቡድኖች በተለያዩ ውድድሮች ግማሽ ፍጻሜዎች ተገናኝተው ነበር።
የዛሬ 2 ዓመት በአውሮፓ ዋንጫ ግማሽ ፍጻሜ ስፔን 2-1 ባሸነፈችበት ጊዜ፣ የዛሬ ዓመት በኔሽንስ ሊግ ግማሽ ፍጻሜ ስፔን በድጋሚ ፈረንሳይን 5-1 ስትመራ ቆይታ በኋላ 5-4 የተጠናቀቀው ጨዋታ ማለት ነው። እሱን አይተን ነበር። ደግሞ ለሶስተኛ ተከታታይ ዓመት በሌላ ትልቅ ውድድር ግማሽ ፍጻሜ ይገናኛሉ ማለት ነው። እነዚህ 3 ሴሚፋይናሎች ብቻ የሚነግሩን አንድ ነገር ቅድም ያነሳሁትን ነጥብ የሚያጠናክር ነው። ስፔንና ፈረንሳይ ላለፉት 30 ዓመታት በትልልቆቹ ውድድሮች ምን ያህል ብዙ ርቀት እንደሚሄዱ የሚያሳይ ነው። ሶስተኛ ተከታታይ ዓመት በ3 የተለየ ውድድር በ2024 2025 ደግሞ በትልቁ በ2026 ሴሚፋይናል ይገናኛሉ ማለት ነው። የፈረንሳይ ብሔራዊ ቡድን በመጠኑ በገማቾች የተሻለ ግምት ተሰጥቶት ወደዚህ ጨዋታ የሚመጣው ከቦስተን እስከ ፊላዴልፊያ ድረስ የዓለም ዋንጫው ከተጀመረበት ጊዜ ከሴኔጋል ጋር እስከተጫወቱበት በቀደም ከሞሮኮ ጋር እስከተገናኙበት ጊዜ ድረስ በውድድር ውስጥ የፈረንሳይ ብሔራዊ ቡድን ደጋፊዎችን የራስ መተማመን የሚጨምር አይነት በጣም አስፈሪ የማጥቃት እግር ኳስን እየተጫወተ የማጥቃት እግር ኳሱ አስፈሪ በመሆኑ ምክንያት የመከላከል ጥንካሬው እስኪዘነጋ ድረስ ማለት ነው 2 ጎሎች ብቻ የተቆጠሩበት ነው የፈረንሳይ የተከላካይ መስመር። ከኖርዌይ ጨዋታ በኋላ ጎል አልተቆጠረበትም። በጥሎ ማለፍ ጨዋታዎች ላይም ጎል አልተቆጠረበትም። ይሄ ነው የሚባል ደህና ሙከራ እንኳን አልተደረገበትም በእነዚህ ጨዋታዎች። በአንዳንዶቹ ጨዋታዎች ጭራሽ ኢላማውን የጠበቀ ሙከራ አልተደረገበትም። በሞሮኮ ጨዋታ ለምሳሌ 1 ኢላማውን የጠበቀ ሙከራ ነው የተደረገበት። በፓራጓይ ጨዋታ 1 ኢላማውን የጠበቀ ሙከራ አልተደረገበትም። ስለዚህ የቡድኑ የመከላከል ባህሪም በጣም አስደናቂ ነው። የቡድኑ የመከላከል ጥንካሬ በኡፓሜካኖ፣ በሳሊባ፣ በዲኛ፣ በኩንዴ ብቻ ሳይሆን ከፊት ባሉት ባለመከላከል በሚታማው ምባፔ ጭምር በፊት ከሚያደርገው ደብል በሆነ ከእጥፍ በላይ በሆነ የመከላከል ተሳትፎ ምክንያትም ኦሊሴ የዓለም ዋንጫው ምናልባት ትልቁ ክሬቲቭ ተጫዋች ነው። ግን በዛው መጠን ከሜሲ ጋር በዛው መጠን ከማጥቃት ተጫዋቾች ሁሉ ምናልባት እንደሱ ደግሞ የሚለፋ ተጫዋች የለም። በጣም ጠንካራ ሰራተኛ፣ ብዙ ኪሎ ሜትር የሚሮጥ፣ ብዙ ስፕሪንት የሚያደርግ፣ ብዙ ስፕሪንት እና የፕሬሲንግ ስፕሪንቶች የሚያደርግ ተጫዋች ነው። ስለዚህ መከላከል የቡድን የጋራ ስራ ነው። ግን ደግሞ በሚጫወተው የእግር ኳስ አይነትም በፍጥነቱም በግለሰቦቹ የላቀ ቴክኒካዊ ብቃትም አይዲያል ነው። መቼስ አንድ ውድድር ከመጀመሩ በፊት ይሄ ቡድን ምርጥ የሆነ ዲፓርትመንት አለ እንላለን። ከውድድሩ መጀመር በፊት መቼስ እንደ ፈረንሳይ አይነትም እንደ ስፔን አይነትም እንደ አርጀንቲናም እንግሊዝም ሌሎች ውድድሩ ላይ እንደነበሩትም ቡድኖች ምርጥ ስብስቦች አሏቸው። በተለያዩ ዲፓርትመንቶች ወርልድ ክላስ ተጫዋቾች አሏቸው። ግን አንዱ ገዝፎ የሚታይ ደግሞ የበለጠ ጥንካሬ የሚታይበት አንድ ዲፓርትመንት ይኖራል። ለምሳሌ የስፔን ብሔራዊ ቡድንን ሚድፊልድ ልንል እንችላለን። ሮድሪ፣ ፔድሪ፣ ፋቢያን ሩይዝ፣ ኦልሞ እና ሜሪኖ አይነት ዙቢሜንዲ አይነት ተጫዋቾች ያሉበት። የፈረንሳይ ብሔራዊ ቡድን ደግሞ ከውድድሩ መጀመርም በፊት ብዙ ሲወራለት የነበረው ማጥቃቱ ነው፣ ከፊት ያለው ኃይል ነው። አንዳንድ ሰዎች ምናልባት በጣም አጋነውት ሊሆን ይችላል። ግን ከሶስቱ አሮች ከሮናልዶ፣ ሪቫልዶ፣ ሮናልዲኞ ከነበሩበት የ2002 ቡድን ጋር ወይ ደግሞ ከ1970ው የብራዚል የነ ፔሌ የነ ክሎዶልዳው የነ ጃየር ዚኖ ቡድን ጋር የሚያነጻጽሩትም ሰዎች ነበሩ። አራቱም የማጥቃት ተጫዋቾች በትንሹ 5 ልበሉ ባርኮላ መጨመር ስላለበት ዱዌና ባርኮላ ስለሚቀያየሩ ሁሉም በጣም የሚያስገርም የዓለም ዋንጫ ነው እያሳለፉ ያሉት። ሰው የገመተውን ያገኘበት የፈረንሳይ ብሔራዊ ቡድን ወይ የጠበቀውን ያገኘበት የፈረንሳይ ብሔራዊ ቡድን። ሌሎቹ ቡድኖች ዲስአፖይንት ያደረጉ ብዙ ቡድኖች አሉ፣ እስካሁን ድረስ ከመጡት ቡድኖች መካከል ጭምር ማለት ነው። እና 6 ጨዋታዎች አድርጓል። 6ቱንም ጨዋታዎች አሸንፏል። በሁሉም ጨዋታዎች በርካታ ጎሎች ያስቆጥሯል። ከፓራጓይ ጨዋታ በስተቀር መልቲፕል ጎልስ ነው በሁሉም ጨዋታዎች ያስቆጠሩ። ከአንድ በላይ ጎሎችን ያስቆጠረ በጣም ጠንካራ ፋውንዴሽን ያለው ነው። የስፔን ብሔራዊ ቡድን አጀማምሮ አስቸጋሪ ነበር። ከኬፕ ቨርድ ጋር ነበር የጀመረው፣ አቻ ነበር ተለያይቶ እና በጣም የሚያጠያይቅ ፐርፎርማንስ ነበር አሳይቶ ውድድሩን የጀመረው። ግን ቀስ በቀስ የመሻሻል ሂደት ውስጥ እያለፈ ቆይቶ ነው የዛሬ 2 ዓመት የተጫወተውን አይነት እግር ኳስ እየተጫወተ አይደለም። ግን ዲዲዬ ዴሾ አሁንም ቢሆን የአውሮፓ እግር ኳስ ቤንችማርክ የዓለም እግር ኳስ ቤንችማርክ የስፔን ብሔራዊ ቡድን ነው። በእኔ አስተያየት ግምት ስጥ ብትሉኝ እና ገለልተኛ በሆን ስፔን ያሸንፋል ብዬ ነው ገምተው ብሏል። ምክንያቱም ያወራን ያለ ነው ስለ ወቅቱ የአውሮፓ ሻምፒዮን ነው። ስለ ወቅቱ የአውሮፓ ሻምፒዮን ስለሆነ እና አሁን በሚጫወቱበት መንገድ አሁንም ቢሆን በጣም አስደናቂ ቡድን በመሆኑ ምክንያት እንዲህ አይነት ግምት ሰጣለሁ ብሏል። ያው የቃላት መወራወር አለ። በላሚን ያማል በኩል የፈረንሳይ ብሔራዊ ቡድን ሊፈራው የሚገባ አንድ ቡድን ካለ እኛንን። ምክንያቱም ባለፉት 2 ዓመታት አሸንፈናቸዋል። ስለዚህ
በቅርብ ጊዜ ያለን ሬከርድ የኛ ሬከርድ ነው የተሻለ የሆነው እና እኛን መፍራት ይገባቸዋል ብሏል አድሪያን ራቢዮ። የምንፈራው ቡድን የለም ደግሞ ብሏል። ግን ምንም ጥያቄ የለውም ሁለት በጣም ጠንካራ ቡድኖች መካከል የሚደረግ ነው። እንደ አጋጣሚ ሆኖ ለዲዲዬ ዴሾ ረጅም ጊዜ ነው በኃላፊነት የቆየው። ምናልባት የጀርመን ብሔራዊ ቡድን አሰልጣኝ የነበሩት ዮርጊ ሎቭ በኃላፊነታቸው ከ2006 ከ2018 ድረስ በኃላፊነት ቆይተዋል። የርገን ክሊንስማን ኃላፊነቱን ከለቀቀ በኋላ እሳቸው የሱ ምክትል ነበሩ። ከምድባቸው በ2018 የዓለም ዋንጫ እስኪወድቁ ድረስ የዛ ቡድን አሰልጣኝ ነበሩ። ምናልባት ከ2021 እርግጠኛ አይደለም። ያንም እሳቸው ነበሩ አሰልጣኝ ነበሩት ይመስለኛል። በጣም ረጅም ጊዜ የቆዩት የብሔራዊ ቡድን አሰልጣኞች ይህን ያህል ረጅም ጊዜ አይቆዩም። ዴሾ ግን ይህንን እድል አግኝቷል። ከሎሮን ብሎ ኃላፊነቱን ከተረከበ በኋላ ለ14 ዓመት ነው የፈረንሳይ ብሔራዊ ቡድን አሰልጣኝ ሆኖ የቆየው እና በጣም ስኬታማ ነው። ነገር ግን አንድ የሚያስቸግረው ቡድን አለ። የስፔን ብሔራዊ ቡድን ብዙ ጊዜ የፈረንሳይ ብሔራዊ ቡድንን ባለፉት 10-15 ዓመታት የመፈተን ታሪክ ያለው ነው። ምናልባት በጣም የሚጠቀስ የፈረንሳይ ብሔራዊ ቡድን ትልቁ የስፔን ብሔራዊ ቡድን ስኬት በ21ኛው ክፍለ ዘመን የ2006 የዓለም ዋንጫ ድላቸው ይመስለኛል። እሱም አከራካሪ ነጥቦች አሉት። ቲዬሪ ኦንሪ ጥፋት ሳይሰራበት ወደቀ። በዛ ምክንያት የፈረንሳይ ብሔራዊ ቡድን የቅጣት ምት አገኘ። ያንን የቅጣት ምት ፓትሪክ ቪየራ አስቆጠረው። ሪቤሪና ዚዳን ሌሎችን ጎሎች አስቆጠሩ። በተለይ ለዚዳን በቀል ነበር፣ ምክንያቱም ያው ጫማ እንደሚሰቅል ታውቆ ስለነበር እና ያኔ የሪያል ማድሪድ ተጫዋች ነበር። የስፔን ብዙሃን መገናኛዎች እኛንን ሪታይር እንድናደርግ የምናደርገው ምክንያቱም የሚጫወቱ የትኛውም ጨዋታ ከተሸነፈ የመጨረሻው ጨዋታ ይሆን ስለነበር ያው እስከ ፋይናል ሄደ። ስለዚህ ፋይናሉ የመጨረሻው ጨዋታ ሆነ እና ዚዳን በጣም አስደናቂ ነበር እዛ ጨዋታ ላይ። ከዛ በኋላ ግን በአብዛኛው ይቸገራሉ። አሁን ባለፉት 24 ወራት ሁለት ጊዜ መሸነፋቸው ብቻ ሳይሆን በ2012ቱም የአውሮፓ ዋንጫ በሩብ ፍጻሜ የስፔን ብሔራዊ ቡድን የፈረንሳይ ብሔራዊ ቡድን ነበር ከውድድር ውጭ አድርጎ የነበረው። 2012 ላይ 1-1 ከተለያዩ በኋላ በማድሪድ ያ የዲዲዬ ዴሾ የመጀመሪያዎቹ ጨዋታዎች መካከል አንደኛው የወዳጅነት ጨዋታ ነው የነበረው። ከዛ በኋላ የፈረንሳይ ብሔራዊ ቡድን ስፔንን ለረጅም ጊዜ ለማሸነፍ ቸግሮታል። ከውድድሩ መጀመር በፊት የፈረንሳይ ብሔራዊ ቡድንን በተመለከተ ጥያቄዎች ነበሩ። ከፍተኛ ግምት የተሰጠው ቡድን ቢሆንም ግን ለምሳሌ ዴምቤሌ በክለብ እግር ኳስ የሚያሳየውን አይነት ፐርፎርማንስ በብሔራዊ ቡድን መድገም አልቻለም። የሚዛን ችግር ሳይኖርበት አይቀርም። ምክንያቱም አሰልጣኙ ከሞላ ጎደል 4-2-3-1 ነው፣ ግን ኦሊሴ ከአማካይነት ይልቅ የአጥቂ ፕሌይሜከር በመሆኑ ምክንያት የፈረንሳይ ብሔራዊ ቡድን የሚዛን ችግር ሊያጋጥመው ይችላል። በሁለት አማካዮች ብቻ መጫወት እንዴት ይሆናል? ራቢዮ በሶስት አማካዮች ይጫወት ነው የበለጠ የሚስማማው። የሹዋሜኒ መኮኔም የካንቴ አልጋ ወራሽነት ጥያቄ ምልክት ውስጥ ገብቶ ስለነበር በመስመር ተከላካይነት ቦታም እንደዚሁ የ32 ዓመቱ ሉካ ዲኛ ወይስ የመከላከል ድክመት ያለበት ኤርናንዴዝ፣ ከኋላ በቀኝ በኩል ደግሞ ዡል ኩንዴ ነው። እሱ በባርሴሎና የተዋጣለት ሲዝን አይደለም ያሳለፈው። ስለዚህ በክንፍ ቦታዎች ላይ ጥያቄ አለ። የባላንስም የአማካይ ክፍልም የአንዳንድ ግለሰቦችም ጥያቄ ይነሳ ነበር። ማይክ ሜኙ ላይ ሳይቀር ጥያቄ ተነስቶ ነበር፣ ምክንያቱም ያለፈው የአውሮፓ ዋንጫም ለሱ ጥሩ ስላልነበር። የስፔን ብሔራዊ ቡድንም ውድድሩ ውስጥ ከጥርጣሬ ጋር ነው የቆየው። ከኬፕ ቨርድ ጨዋታ ጀምሮ የኡሩጓይም ጨዋታ ብዙ ሮቴት የተደረገ ቢሆንም የስፔን ብሔራዊ ቡድን በዛ ጨዋታ ላይ ግን አንድ ኢላማን የጠበቀ ሙከራ አድርጎ አንድ ጎል አስቆጥሮ እሱንም በፌርናንዶ ሙዝሌራ ትልቅ ስህተት ምክንያት የተቆጠረ ጎል ነው። ጥያቄዎች ነበሩ። ግን በቅርብ ጊዜ የቡድኑን በተለይ ከተጠባባቂ ወንበር ላይ ያሉ መፍትሄዎችን ማየት የጀመርንበት ፖርቱጋልንም ከዛ ቤልጅየምንም በሁለተኛው በመጨረሻዎቹ 16ን በሩብ ፍጻሜም ሲያሸንፍ ወደ ሩብ ፍጻሜና ግማሽ ፍጻሜ ሲመጣ በ88ኛውና በ91ኛው ደቂቃ ላይ ሚካኤል ሜሪኖ ባስቆጠራቸው ጎሎች ነው ወደ ውድድሩ የመጣው። ግን ሁለቱም ቡድኖች አንድ ልዩ የሚያደርግ ነገር አለ። ሁለቱም ቡድኖች አንድ ጠንካራ ዲፓርትመንት የመከላከል ዲፓርትመንት ነው። ማጥቃታቸው፣ ቴክኒክ እግር ኳሳቸው፣ ቁጥጥራቸው፣ ፍጥነታቸው፣ ግለሰቦቻቸው ሁሉ የተለዩ ቢሆንም ግን በዓለም ዋንጫ ታሪክ ግማሽ ፍጻሜ ድረስ በአንድም ጨዋታ ለሰከንድ እንኳን ሳይመሩ የደረሱ ሁለት የመጀመሪያዎቹ ቡድኖች ናቸው። እንደዚህ ሆኖ አያውቅም። በተመዘገበ ሬከርድ ለመጀመሪያ ጊዜ ሁለት ቡድኖች በውድድሩ ላይ ለሰከንድ እንኳን ሳይመሩ ለፍጻሜ የደረሱበት ነው። ይህን ካልኩምሳ ቡድኖቹን በተመለከተ የሚለያዩቸው ባህሪዎች አሉ። የስፔን ብሔራዊ ቡድን የበለጠ የኮንትሮል ቡድን ነው። የፈረንሳይ ብሔራዊ ቡድን የበለጠ ቨርቲካል የማጥቃት ቡድን ነው። ቀጥተኛ የማጥቃት የፍጥነት ቡድን ነው። እምባፔ፣ ዴምቤሌ፣ ዱዌ፣ ኦሊሴ፣ ባርኮላ አይነቶቹ ተጫዋቾች ውድድሩ ከተጀመረበት ጊዜ ጀምሮ እንዳየነው በመልሶ ማጥቃት ብዙ ጎል የማስቆጠር አቅም ያለው፣ ማጥቃቱን በጣም በፈጣን ሽግግር ላይ የተመሰረተ ስፒድን፣ ፍጥነትን ማዕከል ያደረገ ቡድን ነው። ግለሰቦቻቸውን የጠራኋቸው ተጫዋቾች በሙሉ ስፒዲ ተጫዋቾች ናቸው። በዓለም ዋንጫም
እያንዳንዱ ተጫዋች ቶፕ ስፒድ ካስመዘገቡ 15 ተጫዋቾች መካከል 4ቱ የፈረንሳይ ተጫዋቾች አሉበት። በጣም ፈጣን የማጥቃት ተጫዋቾች ያሉበት ነው። ያ ነው የፈረንሳይ ብሔራዊ ቡድን ስታይል ስፒድ። ሌሎች ጥንካሬዎች አሉት፣ ግን ወዲያው አይነገብ የሆነው የዚህ ቡድን ጥንካሬ ፍጥነት። በጣም 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 ፈጣን ቡድን። አሁን ትልቁ ጥያቄ የስፔን ብሔራዊ ቡድን እንደምታውቂው ወደ ተጋጣሚ ቡድን ሜዳ መጥቶ ካምፕ የሚያደርግ ነው። ኩባርሲ የመሀል ሜዳዋ ክበብ አካባቢ ብዙ ጊዜ የሚገኝ ነው። አይመሪክ ላፖርትም እንደዚሁ። ሁለቱ ፉልባኮች ላይ እና ወደፊት ሄዶ ነው የሚጫወቱት። ስፔን ብሔራዊ ቡድን ፕሬስ ለማድረግ የሚሞክር ነው። ይሄ ደግሞ በተለይ ያው ኳስ ተቆጣጥሮ አንድ ኳስ ነው አይደል ያለው ይላል ክራይፍ። አንድ ኳስ ነው ያለው ሜዳ ውስጥ። አንድ ኳሱን ከወሰደን የተጋጣሚ ቡድን በምን ያጠቃል? ስለዚህ ኳሱን እንያዘውኛ የሚል ፍልስፍና ነበር። ስፔን ብሔራዊ ቡድንም በዛ ፍልስፍና የተቃኘ የመከላከል አጫወት ያለው መከላከሉ ደንበኛ የሆነ ትራዲሽናል የተለመደ ሳጥን የመከላከል ኳስን ትቶ የመከላከል እየጸለዩ የመከላከል አይነት አጫወት ሳይሆን ፕሮአክቲቭ የሆነ የፖሴሽን መከላከል ነው የሚከላከለው። ግን ያ የራሱ የሪስክ ኤሌመንት አለው። ላይ መጥተው ነው የሚጫወቱት። ስለዚህ ለፈረንሳይ ብሔራዊ ቡድን የመልሶ ማጥቃት ይጋለጣል ወይ? ኩባርሲ ጥሩ የዓለም ዋንጫ እያሳለፈ ነው። አይሜሪክ ላፖርትን በድጋሚ ግን ሁለቱም ከኤምባፔ ጋር በፍጥነት የሚደራረሱ ተጫዋቾች አይደሉም። በተለይ በመጀመሪያዎቹ 15 ሜትሮች ላይ ያለው የኪሊያን ኤምባፔ አክሰለሬሽን በጣም አስደናቂ ነው። ግን የሚነግረን ነገር ይሄ ሁለቱም ኤክሳይት የሚያደርጉ ምናልባት የፈረንሳይ ብሔራዊ ቡድን በዚህኛው ውድድር የበለጠ የሚያዝናና ቨርቲጎ ያለው ቨርቲካል የሆነ የስፔን ብሔራዊ ቡድን ግን የበለጠ የኮንትሮል ቡድን ነው። ሁለቱም በስታይሎቻቸው በመረጡት ስታይል የላቁ ቡድኖች ናቸው። ማጣቀሻ ሪፈረንስ የሚሆኑ ቡድኖች ናቸው። የዛሬ 2 ዓመት ያ የግማሽ ፍጻሜ ጨዋታ ከመደረጉ በፊት የፍጥነት ጉዳይ ውይይት ነበር። የፈረንሳይ ብሔራዊ ቡድን ፍጥነቱ ያስፈራ የነበረ እንኳ ባይሆን፣ ምክንያቱም ኤምባፔ ገና በመጀመሪያው ጨዋታ አፍንጫው ተሰበረ እና በዛ ምክንያት የተለያዩ 3-4 ማስኮች ቀያየረ። እሱ ደግሞ ፐርፎርማንሱ ላይ ምንም ጥያቄ የለውም ትልቅ ችግር ፈጥሮ ነበር። ሌሎቹ የፈረንሳይ ተጫዋቾች ዴምቤሌ ጥሩ አልነበረም፣ ግሪዝማን ጥሩ አልነበረም፣ ቹራም ጥሩ አልነበረም፣ ኮሎሙዋኒ ሁሉም የማጥቃት ተጫዋቾች ጥሩ አልነበሩ። እስከ ግማሽ ፍጻሜው ጨዋታ ድረስ በራሱ በፈረንሳይ ተጫዋች የተቆጠረ የኦፕን ፕሌይ ጎል አልነበረም። 6 ጨዋታ አድርገው አንድም የኦፕን ፕሌይ ጎል አላስቆጠሩም። ወይ በቆመ ኳስ ነው ወይ በራስ ላይ በተቆጠረ ጎል ነው እዛ ድረስ ይደርስ የነበረው። ግን ያኔ ካርቫሃል ተቀጣ። ከጀርመን ጋር በነበረው ጨዋታ ቀይ ካርድ ተመልክቶ ስለነበር ኤምባፔን ማን ነው የሚያቆመው? ምክንያቱም ኤምባፔ የበለጠ ከግራ የሚነሳ በጣም ፈጣን የማጥቃት ተጫዋች በመሆኑ ምክንያት በማን እንቆጣጠረዋለን? ካርቫሃል በጣም ግሩም የአውሮፓ ዋንጫ ነበር ያሳለፈው። ከሪያል ማድሪድም ጋር ቻምፒየንስ ሊግ አሸንፎ ነው ወደዛ ውድድር የመጣው። ግን እዛ ጨዋታ ላይ አልነበርም እና ሉዊስ ደላፎይንቴ እዛ ጨዋታ ላይ ያሳለፉት የ38 ዓመቱን ናቫስን ሄሱስ ናቫስን የነበረው እንዴት ኤምባፔን ይቆጣጠሩታል? ትልቅ ፍርሃት ነበር እና ያ ፍርሃታቸው ደግሞ ጨዋታው እንደተጀመረ ለምን እንደፈሩ የሚያሳይ ጎል ተቆጠረ። ምክንያቱም ኤምባፔ ነው አሁን በጠቀስ ነው የሜዳ ዞን ላይ ሮጦ ለራንዳል ኮሎሙዋኒያን ኳስ ክሮስ ያደረገው እና ፈረንሳይን በመጨረሻ በራሷ ተጫዋች በክፍት ጨዋታ ጎል አስቆጠረችና 1-0 መምራት ጀመረች። ከዛ በኋላ ግን ላሚን ያማል ያንን በጣም አስደናቂ ጎል አስቆጠረ። በኋላ ኦልሞ ሌላ ጎል አከለና የስፔን ብሔራዊ ቡድን አሸንፎ ፈረንሳይን ከውድድር ውጭ ያደረገ። ከ5 ቀን በኋላ የአውሮፓ ሻምፒዮን ሆነ በበርሊን በተደረገው የፍጻሜ ጨዋታ ማለት ነው። የዛሬ ዓመት ደግሞ ሌላ ስቶሪ ነበር። የኔሽንስ ሊግ እንደገና በጀርመን የተደረገ የግማሽ ፍጻሜ ጨዋታ ነበር። 11 ደቂቃ እስኪቀረው ድረስ የስፔን ብሔራዊ ቡድን 5-1 ይመራ ነበር። ላሚን ያማል 2 ጎሎች ያስቆጠረበት ጨዋታ እንደነበር እናስታውሳለን። ከዛ በተለይ ከራያን ሼርኪ ተቀይሮ መግባት በኋላ የፈረንሳይ ብሔራዊ ቡድን 3 ጎሎች አስቆጥሮ ጨዋታው በጣም ድራማዊ በሆነ ሁኔታ 5-4 ተጠናቀቀ። ግን ለውጦች አሉ በአመት ውስጥ። ለምሳሌ የፈረንሳይ ብሔራዊ ቡድን የተከላካይ መስመር ፍጹም ሌላ ነው። ያንን ጨዋታ የጀመሩት 4 ተከላካዮች ፒየር ካሉሉ፣ ኢብራሂማ ኮናቴ፣ ክሌሞን ሎንግሌ እና ቲዮ ኤርናንዴዝ ነበሩ። አሁን አራቱም አይጀምሩም። አንዳንዶቹ ስብስብ ውስጥ የሚሉ ሎንግሌ፣ ካሉሉ አይነት ተጫዋቾች። ሼርኪም እስካሁን ድረስ 50 ደቂቃ ብቻ ነው የተጫወተው። በዚህኛው የዓለም ዋንጫ ላይ ያለው ተሳትፎ ኢንሲግኒፊካንት ነው። የጎላ እድል እያገኘ አይደለም። ምክንያቱም እሱ የሚጫወትበት ቦታ ላይ የሚጫወተው ማይክል ኦሊሴ የባሎንዶር ሲዝን እያሳለፈ ያለ ተጫዋች ነው። ስለዚህ ለጊዜው ፉክክር የለም በዚያ ቦታ ላይ። ሼርኪ የዛሬ አመት በጣም ትልቅ ለውጥ ፈጥሮ እንደነበር እናስታውሳለን። ከዛ ከጥቂት ጊዜ በኋላ ወደ ማንቸስተር ሲቲ ተዘዋውሯል። አሁን
ስፔን ብሔራዊ ቡድን በኩል ግን አሁን ያልኩትን የፈረንሳይ ብሔራዊ ቡድንን ፍጥነት የመስጋት ነገር አለ። አሌክስ ባዬና ለምሳሌ ከዚህ ጨዋታ ፊት የሰጠው አስተያየት እሱን የሚያሳይ ነው። ስለ 4 የማጥቃት ተጫዋቾቻችሁ በሚገባ እናውቃለን፣ ቤተኛ ስሞች ናቸው፣ በትልልቅ ክለቦች ውስጥ አንዳንዶቹ በእኛ ሊግ ውስጥ የሚጫወቱ ተጫውቶ የሚያውቁ ናቸው ብሏል። ተጫውቶ የሚያውቁ ሲል ዴምቤሌን፣ የሚጫወቱ ሲል ምባፔን ማለቱ ነው። እና እኛ አጨዋወታችን ግልጽ ነው፣ የሚቀየር አይደለም። ሁልጊዜም ኳስ ሜንቴን ኳስ ይዘን ለመቆየት እንሞክራለን። ግን በተለይ ይህንን የፈረንሳይ ብሔራዊ ቡድን በተመለከተ ለነዚህ አደገኛ ተጫዋቾቻቸው አድቫንቴጅ እንዳንሰጥ፣ የስፒድ አድቫንቴጅ ስላላቸው ተርኖቨር ወይም ሽግግር መቀነስ አለበት፣ ካልሆነ በጣም ያስቸግሩናል የሚል አስተያየት ሰጥቷል። ለነገሩ የፈረንሳይ ብሔራዊ ቡድን በጣም በተለያየ መንገድ ነው ጎል የሚያስቆጥረው። ለምሳሌ በዚህኛው የዓለም ዋንጫ ላይ እያየን ያለ ነው፣ አንደኛው ከሳጥን ውጭ ብዙ ጎል የማስቆጠር ችሎታ ነው። አሁን ይሄ ስለ ተጫዋቾቹ የግል ጥራት ያሳያል። አሰልጣኙ ይሄ እንዲሆን መፍቀዱ ነው አሁን ዴሾን ከቀደሙት ውድድሮች የበለጠ ብዙ ክሬዲት እያሰጠው ያለ። አሁን በፊት ታክቲካዊ እስር ነበር ነው። ግለሰቦቹ አስደናቂ ናቸው፣ ግን ቡድኑ በእነሱ ጥንካሬዎች ላይ ብቻ አልነበረም የተመሰረተው። ውድድሮች ያሸንፋል፣ ግን በሰዎች ትዝታ ውስጥ ብዙ የሚቀር እግር ኳስ አይጫወትም እና ፈረንሳይን ሳይቀሩ ብዙ የሞቀ ስሜት አልነበራቸው። አሁን ለፓሪዚያን ዘገባ ወጥቶ ነበር ስለዚህ የፈረንሳይ ብሔራዊ ቡድን ፖፑላሪቲ። በዚህ ጊዜ የፈረንሳይ ብሔራዊ ቡድን መለያ የማይለብስ ወጣት አይታየም አሉ፣ በፓሪስም በሌሎችም የፈረንሳይ ከተሞች። ከዚህ ቡድን ጋር ሰው የበለጠ አሶሲየት ያደርጋል። ጥሩ እግር ኳስ መጫወት የሚሰጠው ጥቅም እሱ። ማሸነፍ አንድ ነገር ነው፣ አዎ፣ ግን ደግሞ ሰዎች ኢንስፓየርድ የሚሆኑበት እግር ኳስ መጫወት ደግሞ ሌላ ነገር ነው። ፈረንሳይ ይህን ነው እያደረገ ያለ። ይሄ የሆነው ግለሰቦቹ የቲምነት ቡድንነት አይነ ቲም ይባላል። እኔ ቡድን ውስጥ ነኝ፣ እኔ እነት አለ፣ ቡድንነትም ግን አይዘነግም። አይና ቲም ግን አይነጣጠርም። አይነ ቲም የሚባለው ለዚህ ነው። ፈረንሳይ ብሔራዊ ቡድን ውስጥ አዮች አሉ፣ ወይም ግለሰቦች አሉ፣ ወይ እኔዎች አሉ እና ብዙ የነሱን የግል ጥራት የሚያሳዩ ጎሎች እያየ ነው። በዚህ ዓለም ዋንጫ ብቻ 4 ጎሎች ከፍጹም ቅጣት ምት ሳጥኖች አስቆጥረዋል የፈረንሳይ ብሔራዊ ቡድን ተጫዋቾች፣ ልክ እንደ 2018 የዓለም ዋንጫ ማለት ነው። 2018 የዓለም ዋንጫ ላይ ፖግባ ክሮኤሽያ ላይ፣ አንቷን ግሪዝማን ኡሩጓይ ላይ፣ ቤንጃሚን ፓቫ አርጀንቲና ላይ እና ኪሊያን ምባፔ ክሮኤሽያ ላይ ሁለቱ በፍጻሜው ጨዋታ የተቆጠሩ ጎሎች ናቸው። ከዛ በኋላ በነበሩት ውድድሮች ላይ ለምሳሌ የፈረንሳይ ብሔራዊ ቡድን ከርቀት ጎል ማስቆጠር የሚችሉ ተጫዋቾች ነበሩት፣ ግን በደንብ እነዛን ተጫዋቾች እየተጠቀመ አልነበረም፣ ወይም በአንዳች ምክንያት እንዲያደርጉ ይሆን አልነበረም። አሁን እዚህ ውድድር ላይ 4 ጎሎች ከፍጹም ቅጣት ምት ሳጥን ውጭ ያስቆጥረዋል። ሁለቱን ምባፔ ነው ያስቆጠረው፣ ዴምቤሌ 1 ጎል አስቆጥሯል። የካታር የዓለም ዋንጫ ላይ ለምሳሌ 1 ጎል ምንም ጎል አላስቆጠሩም። አይ ቲንክ ካልተሳሳትኩ ዩሮ 2021 ላይ 1 ጎል ብቻ ነበር ያስቆጠሩት። ያለፈው የአውሮፓ ዋንጫ ላይ ምንም ጎል አላስቆጠሩም። ካታር ላይ 101 ሙከራ ነበር ያደረጉት በጠቅላላው በውድድሩ በ7 ጨዋታዎች 28ቱን ብቻ ነው ከፍጹም ቅጣት ምት ሳጥን ውጭ ሞክረው የነበሩ፣ የተገደበ ነበር። አሁን በዚህ በሰሜን አሜሪካ እየተደረገ ባለው የዓለም ዋንጫ 110 ሙከራ ነው ያደረጉት። ባነሰ ጨዋታ ግን የበለጠ ሙከራ እያደረጉ ነው። ግን ከፍጹም ቅጣት ምት ሳጥን ውጭ የሚሞክሯቸው የሙከራዎች መጠን 45% ደርሷል። 49 የሙከራው መጠን በቁጥር በፐርሰንት 45%፣ በጣም ከፍተኛ ልዩነት አለው። ራዲካል ሺፍት ነው። አንደኛው ምክንያት የሚመስለው ኦልሞስት የፈረንሳይ ብሔራዊ ቡድን ሁሉም የገጠማቸው ቡድኖች በሎ ብሎክ የሚጫወቱ ቡድኖች ናቸው። ስለዚህ የሎ ብሎክ ቡድኖችን ከምታሸንፊባቸው ስልቶች አንደኛው ከርቀት መሞከር ነው። አንዳንድ ጊዜ በቅብብል በፓሲንግ ኢንትሪኬሲ በኢማጂኔሽን በምን ጎል ማስቆጠር የሚያስቸግርበት ጊዜ አለ። ስለዚህ ከርቀት መጥቶ ማስቆጠር አንድ መፍትሄ ነው እና በአብዛኛው ደግሞ የፈረንሳይ ብሔራዊ ቡድን የገጠማቸው ቡድኖች በዛ አይነት ሁኔታ ለመጫወት የመጡ ናቸው። የሞሮኮ ቡድን ሳይቀር ስለ ጨዋታ እድገቱ ብዙ ሲወራለት የነበረው ቡድን በጣም ሚኒማሊስት በሆነ በጣም ገደብ ውስንነቶች ባሉት የማጥቃት ጨዋታ ለመምጣት ነው ሞከረው። በቀደም እንዳነሳሁት በመጀመሪያ አጋማሽ 75% ቅብብላቸው በራሳቸው የሜዳ አጋማሽ ነው የነበረው። ስለዚህ ኳሱ አኖኒመስ ፖሴሽን ምንም አደጋ ማይፈጠር የመከላከል ፖሴሽን ነው የነበረው። አይወጡም ከራሳቸው ብሎክ የመጀመሪያ 30 ሜትር አይወጡም ጭራሽ። እሱ ሳይቀር ብሎ ብሎክ ነው ይጫወት የነበረው። ኢራቅም ሁሉም ሌሎቹም ቡድኖች በሙሉ በመልሶ ማጥቃት ምናልባት አልፎ አልፎ ማጥቃትን ሊሞክሩ ይችሉ ይሆናል እንጂ ስዊድንም ሁሉም ቡድኖች እንደዛ ነው ለመጫወት፣ ከሁሉ በላይ ፓራጓይ። ስለዚህ አንደኛው መፍትሄ እነዚህን የዲፕ ላይንግ ዲፌንሲቭ ብሎክስ የሚባሉትን ለማሸነፍ እነዚህ ቡድኖች ላይ ጎል ለማስቆጠር ግለሰቦች ያንን ማድረግ ስለሚችሉ በተለይ 4ቱ ተጫዋቾች ዴምቤሌም ከሳጥን ውጭ ጎል ሲያስቆጠር አይተናል። ምባፔ 2 ጎል ሲያስቆጠር አይተናል። ኦሊሴ እስካሁን ድረስ አልቀናውም፣ ግን ብዙ ጎሎች ከሳጥን ውጭ የማስቆጠር ሬከርድ ያለው ነው። ዱዌን ባርኮላም
ይህንን ማድረግ የሚችሉ ናቸው። ደግሞ ሌሎቹ ለምሳሌ ባለፈው ከፓራጓይ ጋር በነበረው ጨዋታ ከርቀት ጎል ለማስቆጠር ተቃርቦ ነበር። ራቢዮ፣ ኮኔ፣ ሉካ ዲኘ ባለፈው ብረት የጎሉ አግዳሚ በሞሮኮ ጨዋታ ላይ ሲመልስበት አይተናል። ከሁሉ በላይ ግን እነዚህ ከፊት ያሉት ፋንታስቲክ ፎር የሚሏቸው 4 ተጫዋቾች ብዙ ጎሎች ያስቆጠሩ አይተናል። አንደኛው ጥንካሬ በዚህ መንገድ ጎል የማስቆጠር አቅም ያለው ቡድን መሆኑ ነው እና ኃይለኛ የመልሶ ማጥቃት ቡድን ነው። ስለ ፍጥነት ቅድም ሳነሳ ነበር። በተለይ ገረመኝ አንድ የስፔን ላይ ያየሁት አርቲክል ነበር እና እዛ ላይ ምን ይላል? የፈረንሳይ ብሔራዊ ቡድን ሁለተኛ ጎሎችን የሚያስቆጥረው በተለይ በመልሶ ማጥቃት ስፔሲፊክ ሁለተኛ ጎል በዓለም ዋንጫ የፈረንሳይ ብሔራዊ ቡድንን ያህል በመልሶ ማጥቃት ብዙ ጎል ያስቆጠረ ቡድን የለም። ግን በተለይ ሁለተኛው ጎል ነው የመልሶ ማጥቃት ጎል ነው። አሁን የሚነግርሽ ነገር አለ። ይሄ የሚነግርሽ ምንድነው? ጌም ስቴት የሚባል ነገር አለ። ለምሳሌ ቡድኖች 0-0 ሲሆኑ የሚያሳዩት የመከላከል ጠባይ 1-0 ሲመሩ የሚያሳዩት የመከላከል ባህሪ 1-0 ሲመሩ የሚያሳዩት የመከላከል ባህሪ በጣም የተለያየ ነው እና ልክ የፈረንሳይ ብሔራዊ ቡድን 1-0 መምራት ከጀመረ በኋላ ቡድኖቹ መውጣት አለባቸው። ከዛ የመከላከል ብሎካቸው አቻ ለመሆን መሞከር አለባቸው። ማለት የፈረንሳይ አደገኛዎቹ የማጥቃት አሁን ብዙ ጊዜ የምናነሳቸው ተጫዋቾች የሚሮጡበት የበለጠ ሰፊ ቦታ ሰፊ ስፔስ የመልሶ ማጥቃታቸውን ለመከወን የሚችሉበትን ስፔስ ማግኘት ይችላሉ ማለት 1-0 የተመራሽ ከሆነ 1-0 የተመራሽ ነው፣ ማያዋጣሽ የተሸነፍሽ ነው። ፕሮባብሊ ከዓለም ዋንጫ ውጭ ትሆኛለሽ። ስለዚህ የበለጠ ሪስክ መውሰድ መጀመረሽ አይቀርም እንደዛ ሲሆን፣ ምክንያቱም ወደ ጨዋታው መመለስ አለብሽ። ግን ደግሞ እሱ 2 ስለት ያለበት ከሆነልሽ ብዙ ጊዜ አይሆንም። ግን እዚህ የፈረንሳይ ብሔራዊ ቡድን ላይ ምክንያቱም ጎል ሲያስቆጥሩ ለምሳሌ ሴኔጋል ጎል ሲያስቆጥር 2-0 እያሉ ነው ጎሉ የተቆጠረው። በጠቅላላ ውጤቱን የሚለውጥ አልነበረም። ባለቀ ሰዓትም ነው ጎሉ የተቆጠረው። ወዲያውም ምባፔ ያንን ድንቅ ጎል አስቆጠረና ያ የ2 ጎል መሪነት በፍጥነት ነው የተመለሰው። ኖርዌይ 2-0 እየመራ ነበር ጎሉን ያስቆጠረው። በእርግጥ ስትራንድ ላርሰን የፍጹም ቅጣት ምት አግኝቶ ነበር። በእርግጥ ኖርዌይ ብዙ ሮቴት የተደረገ በሁለተኛው ቡድኑ ነበር የተጫወተው። ግን በተለይ ይሄ ቀድሞ ከመሩ በኋላ የባላጋራ ቡድን የበለጠ ከዛ ብሎክ መውጣት አለበት እና የበለጠ አደገኛ ያደርጋቸዋል። ይሄ የሚነግርሽ ሰፊ ስፔስ በሚኖርበት ጊዜ እንዴት አደገኛ እንደሆነ የሚያሳይ ነው። ከዛ ደግሞ ጎል የሚያስቆጥሩበት ውስን ጊዜ አለ። ለምሳሌ ከሴኔጋል ጋር በ30 ደቂቃ ውስጥ ነው 3 ጎል ያስቆጠሩት። ከኖርዌይ ጋር በ25 ደቂቃ ውስጥ ነው 3 ጎል ያስቆጠሩት። ከስዊድን ጋር በ29 ደቂቃ ውስጥ ነው 3 ጎል ያስቆጠሩት። ከሞሮኮ ጋር በ6 ደቂቃ ውስጥ ነው 2 ጎል ያስቆጠሩት። የመጀመሪያ ጎል እስኪቆጠር ድረስ መጠበቅ አለባቸው ያንን ብሎክ ለመክፈት። ብዙ ጨዋታዎች ላይ ተቸግረዋል። ብዙዎቹን ጎሎቻቸው በሁለተኛው አጋማሽ የተቆጠሩ ናቸው። አሁን የጠቀስኩት የጊዜ ማዕቀፍ እንኳን በአብዛኛው በሁለተኛው አጋማሽ የነበረ ነው። በዚህ አጭር የጊዜ ደቂቃዎች ለምሳሌ ከሴኔጋል ጋር የመጀመሪያ ጎላቸውን ያስቆጠሩ 66ኛው ደቂቃ ላይ ከፍተኛ ዶሚናንስ ነበራቸው። በሁለተኛው አጋማሽ መጀመሪያ ላይ የመጀመሪያ አጋማሽ መጥፎ ነበር። ሴኔጋል መምራት ነበረበት፣ እድሎች ነበሯቸው። በተለይ ሳር ያገኘው ትልቅ እድል። ግን ሁለተኛው አጋማሽ ላይ በጠቅላላው በጨዋታውም ላይ 1 ሰዓት በላይ ከተጫወቱ በኋላ ነው የመጀመሪያውን ጎል ያስቆጠሩት። ከዛ ቶሎ ጎሎች ያስቆጠሩ። ከፓራጓይ ጋር 70ኛው ደቂቃ ላይ ነው ጎሉን ያስቆጠሩት፣ ወዲያውኑ በፍጹም ቅጣት ምት። ከሞሮኮ ጋር 60ኛው ደቂቃ ላይ ነው ጎሉን ያስቆጠሩት። በእርግጥ የፍጹም ቅጣት ምት ከዛ በፊት አግኝተው ስለነበር ቀድሞ ጎል ማስቆጠር የሚችሉባቸው እድሎች ነበሯቸው። ግን አንዴ ጎል ካስቆጠሩ በኋላ ግን መቆጣጠር የበለጠ አስቸጋሪ ይሆናል። ምክንያቱም ድንገት ከዛ በፊት ያልነበሩ ስፔሶች መገኘት ይጀምራሉ ማለት ነው እና የፈረንሳይ ብሔራዊ ቡድንን በጣም አደገኛ ያደርገዋል ይሄ ማጥቃቱን በተመለከተ። የስፔን ብሔራዊ ቡድንን እንግዳ ነገር ነው ዲፌንሲቭ ቡድን ብሎ መጥራት። ግን እስካሁን ድረስ ያደረሳቸው አንደኛው እና ዋናው ጥንካሬያቸው የመከላከል ጥንካሬያቸው ነው። ባለፈው አንድ ፕሮግራም ሰርተንበት ነበር። ግን ኮንቬንሽናል የሆነ መከላከል አይደለም። የሚከላከሉበት መንገድ በጣም የተለየ ነው። ቅድም እንዳልኩት የበለጠ ክራይፋይ ስልት ያለው መከላከል። አሁን እንዲሁ በወረቀት ደረጃ ስታዩ ተጫዋቾቹንም ስታያቸው ብዙ ዲፌንሲቭ ተጫዋቾች ያሉበት ቡድን፣ 2 ፉልባኮች ሳይቀሩ የበለጠ የማጥቃት ፉልባኮች ናቸው። ነገር ግን የሚጫወቱት በአንቺ የሜዳ አጋማሽ ላይ ነው እና የተጋጣሚ ቡድን ኳስ ከቀማ በኋላ ወደ ስፔን ጎል እስኪደርስ ድረስ 60-70 ሜትሮች ይጠብቁታል ማለት ነው። እንደገና ሪኦርጋናይዝድ ይሆናሉ። ኡናይ ሲሞን ግን በዚህኛው የዓለም ዋንጫ ከሁሉም ግብ ጠባቂዎች በላይ እየወጣ የሚጫወተው ግብ ጠባቂ እሱ ነው። እንዲያውም ስብስብ ውስጥ ካሉት ግብ ጠባቂዎች ምርጡ ግብ ጠባቂ አይደለም አሁን ባለው ወቅታዊ ብቃት ለትልቅ ማለት በዚህ ሰዓት ላለ ግዙፍ ክለብ ቢልባኦ ሂስቶሪካሊ ግዙፍ ክለብ ነው። ከማድሪድና ባርሴሎና ጋር ከላሊጋ ወርዶ ማያውቅ ብዙ ላሊጋዎች አሸንፎ የሚያውቅ ክለብ ነው። ግን አሁን በዚህ ጊዜ ለቻምፒየንስ ሊግ ዋንጫ ወይ ለላሊጋ ዋንጫ የሚፎካከር አይነት አይደለም። ለባርሴሎናና ለአርሰናል የሚጫወቱ ግብ ጠባቂዎች አሉት የስፔን ብሔራዊ ቡድን ኢንዲቪጁዋሊም የተሻለ ሲዝን ያሳለፉ።
በራሳቸው ምክንያት እዚህ ግብ ጠባቂ ላይ ከፍተኛ እምነት አላቸው አሰልጣኝ። ከ660 ደቂቃ በላይ መሰለኝ በዚህ የዓለም ዋንጫ ላይ ጎል አልተቆጠረበትም። ግን ያንን ኃላፊነት የሚወጣው ልክ በጣም አስደናቂ ሙከራዎች እያዳነ ቡድኑን በማትረፍ አክሮባቲክ የሆኑ ሙከራዎች በማዳን ምናምን አይደለም። በተለይ በአብዛኛው በስዊፐር ኪፐርነት ከራሱ ሳጥን እየወጣ በስፔን ብሔራዊ ቡድን በኩል በሀይ ላይ ነው የሚጫወተው። ስለዚህ የመጨረሻው መስመር እና ግብ ጠባቂው መሀል ያለው ዲስታንስ መጥበብ አለበት ሁልጊዜ። ስለዚህ ግብ ጠባቂው ከሳጥኑ እየወጣ መጫወት አለበት ማለት ነው። ልክ በክራይፍ ዳይኮተም ነው የሚጫወተው። አንድ ኳስ ነው ያለው እና ያን ኳስ እንይዛለን። ያንን ኳስ ከያዝን እና ኳስ በመያዛችን ላይ ባለሟሎች ከሆነ ኳሷን የምንንከባከባት ከሆነ የተጋጣሚ ቡድን በየትኛው ኳስ ያጠቃል? አንድ ኳስ ነው እናያለን። እዚህ ያንን ኳስ መያዝ ላይ ቦል ማስትሪ ላይ መጎበዝ አለብን ይል ነበር ክራይፍ። ብዙ ሰዎች እንደሚሉት ባለፈው 70 ዓመት እግር ኳስ የሚከናወንበትን መንገድ አጫወትን በተመለከተ እንደሱ ኢንፍሉዌንሻል ሰው የለም። ቢያንስ ባለፈው 70 ዓመት በጠቅላላው በእግር ኳስ ውስጥ ምናልባት ከሚጠቀሱ 2-3 ሰዎች መካከል አንደኛው ሊሆን ይችላል። ግን ባለፈው 70 ዓመት ምክንያቱም 1967 ዓመት ልበለው 1970ዎቹ ላይ ነው አያክስ ዶሚናንት የሆነው 3 ተከታታይ ቻምፒየንስ ሊግ ያሸነፈው ቡድን። ሆላንድ 2 የዓለም ዋንጫ ፋይናል ተጫውቷል። በዛ መሀል እነዚህ ከሁሉ በላይ ግን የሱ የባርሰሎና ታሪክ የጀመረው 70ዎቹ ላይ ነው። ከዛ 88 ላይ የባርሰሎና አሰልጣኝ ሆነ። እያንዳንዱ ቡድን ከ10 ዓመት በታች ካለው ቡድን ጀምሮ እስከ ዋናው ቡድን ድረስ በተመሳሳይ ስታይል እንዲጫወቱ እና ሁሉም ቡድኖች የሚከላከሉት በራሳቸው የሜዳ አጋማሽ አካባቢ ተጠግተው ነው፣ ወይ በጣም አግሬሲቭ በሆነ ሀይ ላይ ነው የሚከላከሉት። ሁለተኛ ኳስ ከተቀሙ በኋላ በጥቂት ሰከንዶች ልዩነት ኳሱን መልሰው መቀበል አለባቸው። ስለዚህ ኃይለኛ የፕሬሲንግ ቡድን ነው። ግን ደግሞ ከሁሉ በላይ የባርሰሎና ዋናው ትሬኒንግ የነበረው የሮንዶ ትሬኒንግ ነው። እኛ ጋር መሀል ባልገባ ምናምን ከሚባለው ኮንሰፕት ጋር የሚመሳሰል ነው እና እንዲያውም ያኔ ምን ይባል ነበር? ሮንዶ ስለነበር አብዛኛው ልምምድ ባርሰሎና ልምምድ አይሰራም፣ ትንንሽ ጨዋታዎች ነው እንጂ የሚያደርገው ስሞል ሳይድ ወይም ሊትል ጌምስ ነው እንጂ የሚያደርገው ባርሰሎና ልምምድ አይሰራም የሚሉ ነበር። ምክንያቱም ሌሎች አሰልጣኞች ከሚያሰሩት ልምምድ ፍጹም የተለየ ስለነበር ማለት ነው። እና እዛ ሆነ ባርሰሎና አሰልጣኝ ሆኖ ከተሾመ በኋላ ከዛ በፊት ባርሰሎና የበለጠ ፊዚካል ተጫዋቾች የሚወድ ቡድን ነበር። የነ ቻቪ አይነት ተጫዋቾች ቡድን አልነበር፣ ወይ የነ ጓርዲዮላ አይነት ተጫዋቾች ቡድን አለ፣ ወይ የነ አልበርት ፌሬር አይነት ተጫዋቾች ቡድን አልነበር። ባርሰሎና የፊዚካል ልክ ቢልባኦን የሚመስል ሉዊስ አራጎን ይዞ ቴሬቬ ነቨልስ አይነት ከዚህ የነበሩት አሰልጣኞች ሁሉ ላዝሎ ኩባላ ሌሎቹም ፊዚካል ተጫዋቾች ይወዱ ነበር ይባላል በባርሰሎና ታሪክ ውስጥ። ክራይፍ መጣ 17 ዓመቱ ነው፣ ደቃቅ ነው፣ ኳስ አቀባይ ሆኖ ነበር መጀመሪያ እና በኋላ ወደ ላማሲ ያገባ ጓርዲዮላ እሱን አመጣና ሲሮጥ እንደ አያቴ ነው የሚሮጠው። ቀርፋፋ ነው ደግሞ ቀጭን ነው፣ የሚሰበር ይመስላል ያለውን ተጫዋች አመጣና ዋና ተማሪ ያደረገው ዮሴፕ ፔፕ ጓርዲዮላ እና ጓርዲዮላ በኋላ በዚህኛው ክፍለ ዘመን የክራይፊዝሞን ስፔኖቹ እንደሚሉት ክራይፊስታ ይሉታል፣ እንግሊዞቹ ደግሞ ያንን ወይም የክራይፍ ተማሪ እንደማለት ነው። ያንን በማሻሻል የራሱን ኤሌመንቶች በመጨመር ከሄዶ ከሪካርዶ ላቮልፔ ይሁን ከሜኖቲ ይሁን ከቢኤልሳ ይሁን ከዋን ማሊዮ ይሁን ከሌሎች አሰልጣኞች ደግሞ ተጨማሪ ግብአቶች በመጨመር አፕዴት በማድረግ ግን ደግሞ ከሁሉ በላይ የክራይፋዊ እግር ኳስን በማስፋፋት ዋናው ሰው ነው እና ስፔን የሚጫወተው እንደዛ ነው፣ በክራይፋዊ መንገድ ነው የሚከላከለው። በተለይ የአይነት ባህር ያለው በዚህኛው የዓለም ዋንጫ ላይ የስፔንን ያህል ብዙ ኳስ የሚቆጣጠር ቡድን የለም። አሁን አለው የባስክ ሶፊስቲኬሽን አለው፣ ፊዚካሊቲ አለው። የባስክ ተጫዋቾች ብዙ አሉበት። አሰልጣኙም የባስክ ሰው ናቸው። በሃቪየር ክሌመንት ባስክ ውስጥ የተጫወቱ ናቸው፣ ቢልባ ውስጥ የተጫወቱ ናቸው። ግን እሳቸውም ቢሆኑ ልክ እንደ ጓርዲዮላ ሁሉ ከቢኤልሳ ተምረዋል። ስለዚህ በፕሬሲንግ ኮንሰፕት ላይ በጣም ጠንካራ አስተሳሰብ ያላቸው ናቸው። ግን ስፔን 2/3 የሚሆነውን ፖሴሽን የሚቆጣጠር ቡድን ነው። 66% ገደማ መሰለኝ ፖሴሽናቸው አሁን እና የስፔን ብሔራዊ ቡድን ልክ እንደ ክራይፍ ባርሰሎና ሁለት አይነት ቡድኖች አሉ ይላል ክራይፍ። በኳስ ዙሪያ የሚደራጁ ኳስ ለማሳደድ ሲሉ አደረጃጀታቸው የሚፋረስባቸው ቡድኖች አሉ። ቅርጽ ሜንቴን የምታደርጊው ኳስ በመያዝ ነው የሚል አስተሳሰብ ያለው ነው። የፈረንሳይ አደገኛ ማጥቃት እንዲህ አይነት የመከላከል ፍልስፍና ካለ የመከላከል የሚለው በትምህርት ጥቅስ ውስጥ ገብቶ ኮንቬንሽናል ስላልሆነ የተለመደ አይነት ወይ ሌሎች ብዙ ቡድኖች የሚያደርጉት አይነት መከላከል ባለመሆኑ ምክንያት ስፔንን ምናልባት በዓለም እግር ኳስ
ከብሔራዊ ቡድኖች መካከል ዩኒክ የሚያደርግ የመከላከል አይነት ስላለ የበለጠ ከሆላንድ የተቀዳ ከክራይፍ የተወሰደ አይነት አጫዋት ስላለ እና ስፔን ቅድሚያ የሚሰጠው ፓስ ለማድረግ ነው እና ድንገት እያንዳንዱ የስፔን ተጫዋች አማካይ ይመስላል። ሁሉም የስፔን ተጫዋቾች ድንገት አማካይ ነው ይመስሉት። ኩባርሲ አማካይ ነው ይመስለው፣ ፓሰር ዲፌንደር። ላፖርት እንደዛ ነው። ላፖርት የመጀመሪያውን ጨዋታ ለሲቲ ሲያደርግ የማን አሰልጣኝ እንደሆኑ አላውቅም፣ ቤከንባወር መጣ ነው ያሉት። ቤከንባወር ኮንቬንሽናል ተከላካይ አልነበረም እና ድንገት ሁሉም ተጫዋቾች አማካዮች የሚመስሉበት አይነት ነው። ያለፈው የአውሮፓ ዋንጫ ብቻ የተለየ ቡድን ሰርተው ነበር። የበለጠ ራፒድ አታክ የነበረው ላሚን ያማል በቀኝ በኩል ኒኮ ዊሊያምስ በግራ በኩል የነበሩበት። አሁን ወደው አይመስለኝም። ምክንያቱም ላሚን ያማል ለ74 ደቂቃ ለ74 ቀን ለ2 ወር ከ15 ቀን 90 ደቂቃ አልጨረሰም ነበር። ባለፈው ከፖርቱጋል ጋር 90 ደቂቃ እስኪጫወት ድረስ የፊትነስ ኮንሰርን ኖሮበት ነው። እስካሁንም ድረስ የተመለሰ አይመስልም። የቤልጅየሙ ጨዋታ ላይ በጣም የተሻሻለ ፐርፎርማንስ ቢያሳይ ኒኮ ዊሊያምስ እንደምታየው ነው። ከጉዳት ጋር መጣ። በጉዳት ከዓለም ዋንጫ ውጭ የሆነ የሚመስል የሶሻል ሚዲያ ፖስት ሳይቀር ለጠፈ። ካኖቢዮ የሚባል የኡሩጓይ ተጫዋች ባለቀ ሰዓት በሰራበት ጥፋት ምክንያት እንዴት አንድ ሰው ሌላ የሙያ አጋሩ ላይ ጥፋት እንደ አይነት ጥፋት ይፈጽማል ብሎ የተበሳጨበት፣ ምክንያቱም የብስጭት ጥፋት ነው የነበረው። ኳስ ለማግኘት የነበረ ሳይሆን ሰው ለመጉዳት ደግሞ ትክክል ነው። ያንን መጽሐፍ ጨዋታውን ስታዩ ተሸንፈዋል፣ ወጥተዋል ከዓለም ዋንጫው ላይ የሚፈጠር ለውጥ አልነበረም። ንዴት ያለበት ሰው ለመጉዳት የሚደረግ ይመስል ስለነበር ያንን ስሜቱን ነው ሶሻል ሚዲያ ላይ በቃ ምንም ለውጥ ላይ ያመጣ ኳስ ለማግኘት ላይ ያግዝ አለ። ግን ባለፈው ተቀይሮ ገብቶ ተጫውቷል። ግን ሁለቱም በጥሩ ሼፕ ላይ አይደለም ወደዚህ ውድድር የመጡት። ግን ስፔን ብሔራዊ ቡድን ሲከላከል ደግሞ ቅድም እንዳነሳሁት ኳስ ይዞ ይከላከላል። ኳስ ሲያጣ በፍጥነት ይቀማል። አሁን በዚህኛው የዓለም ዋንጫ ላይ የስፔን ብሔራዊ ቡድን ኳስ ከተቀማ በኋላ በ11 ሰከንድ ውስጥ መልሶ ይቀባል እና ይህንን በማድረግ ደግሞ ኳስ ከተቀማ በኋላ በፍጥነት በጥቂት ሰከንዶች ውስጥ ወዲያው በመቀማት የስፔን ብሔራዊ ቡድን አንደኛ ነው። ለየት ያለ አጫወት ያለው ነው። ከዛ በኦፍሳይድ ትራፕ ለመከላከል ይሞክራል። በዚህ ዓለም ዋንጫም ላይ የተጋጣሚ ቡድን ኦፍሳይድ በማስገባት እንደ ስፔን ብሔራዊ ቡድን የተዋጣለት ልክ በባርሰሎና እንደምናየው አይነት ማለት ነው። በተለይ በፍሊክ ባርሰሎና ውስጥ አንዳንድ ጠንካራ የመከላከል ቁጥሮች አሏቸው። ብዙ ፓስ ያደርጋሉ። በጨዋታ ወደ 600 ፓስ በአማካይ ያደርጋሉ። አርጀንቲና ብቻ ነው የሚበልጣቸው ብዙ ፓስ በማድረግ ብዙ ፖሴሽን ያስመዘግባል። በዚህ አንደኛ ነው እና አነስተኛ ሙከራ የሚደረግበት ቡድን የስፔን ብሔራዊ ቡድን ነው። በስንት ጨዋታ ማለት ዛሬ 7ኛ ጨዋታቸው ነው አይደል የሚያደርጉት? እስካሁን 6 ጨዋታ ተደርጓል ማለት ነው። በ6 ጨዋታ 7 ኦን ታርጌት ብቻ ነው የተሞከረባቸው። በእርግጥ የባላጋራዎቻቸውን መጠን ማሰብ ያስፈልጋል። እንደዚህ ግን ቢሆንም በየጨዋታው 1.1 ኢላማውን የጠበቀ ሙከራ ብቻ ነው የሚደረግባቸው ማለት ኦፕታ ዴታ መያዝ የጀመረው የዓለም ዋንጫ እንዲህ አይነት ቁጥሮችን መመዝገብ የጀመረ 1968 የዓለም ዋንጫ ላይ ነው እና በዚህ ዘመን ውስጥ ሁሉ ስንት ዘመን ማለት ከ66 ጀምሮ በጣም ረጅም ጊዜ ይሄን ያህል አነስተኛ ሙከራ በጨዋታ በአቬሬጅ የሚደረግበት ቡድን አልነበረም። አነስተኛው ኤክሲጂ የሚመዘገብበት ቡድን ነው 0.3። ግን እንዳነሳሁት የሚከላከሉበት አይነት ግን ሌላ አይነት አስተሳሰብ ያለው መከላከል ነው። አይሜሪክ ላፖርት ቁጥሮች አሏቸው፣ ጠንካራ ቁጥሮች፣ የመከላከል ቁጥሮች የሚባሉ ለምሳሌ ኢንተርሴፕት ማለት ኳስ ማጨናገፍ፣ በዚህ ከኡፓሜካኖ ቀጥሎ ሁለተኛው ነው። ኡናይ ሲሞን ከየትኛውም ግብ ጠባቂ በላይ የወጣ ኳስ ስዊፕ አድርጓል። ሮድሪ ከዓለም ዋንጫ በታክሎች 4ኛ ነው። በኳስ በመቀማት 5ኛ ነው። ስለዚህ ጠንካራ የመከላከል ቁጥሮች አሏቸው በግለሰብም ደረጃ። ግን ዛሬ ከፈረንሳይ ጋር ነው የሚጫወቱት። የፈረንሳይ ብሔራዊ ቡድን ዝም ብሎ የማጥቃት ቡድን ማለት ግን ለተከላካዮቹም ንፉግ መሆን ሊሆን ይችላል። ወይም ተከላካዮቹን ብቻ ማለት አይደለም፣ ጠቅላላ ቡድኑን ማለት ነው። እሱን ደግሞ ተመልሰን እናነሳዋለን። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የዛሬ ምሽት የሚደረገውን የፈረንሳይና የስፔንን ጨዋታ እንዲሁም ሌሎች ጉዳዮችን እያነሳ ነው የምንገኘው። ምን ትጠብቂያለሽ ግን ምሳ? ዛሬ ያው በጣም ኤክሳይቲንግ ሁለት የዓለም ዋንጫ ውድድሩ ከመጀመሩ በፊት የዓለም ዋንጫውን ሊያሸንፉ ይችላሉ በሚል ብዙ ግምት የተሰጣቸው ቡድኖች ናቸው ስፔንና ፈረንሳይ እና እንደተጠበቀው ሆነዋል። ቢያንስ በውጤት ፈረንሳይ ደግሞ ባጫወት ከሁላችንም መጠበቅ በላይ የሆነ ይመስለኛል። ምክንያቱም የዴሾ ቡድኖች ቢያንስ ከቅርብ ጊዜ ድረስ በዚህ ስታይል የሚታወቁ አልነበሩም እና ምን ትጠብቂያለሽ ከዳላሱ የዛሬ ምሽት ጨዋታ? ያው በጥቅሉ ከታየ ሁሉም ሰው ፈረንሳይ ወይም ብዙ ሰው ፈረንሳይ ማሸነፍ እድል አላት የሚል ግምት ይሰጣል ይመስለኛል እና ልክም ነው ብዬ አስባለሁ። በውድድሩ ላይ ከመጡበት ጥሩ ብቃት እኔ ፈረንሳይ ብሔራዊ ቡድን የበለጠ ይህንን የዓለም ዋንጫ ማሸነፍ እድል አለው የሚሉ አስተያየቶች እንዲሰጥ ያደረገው በዚህኛው የዓለም ዋንጫ ላይ ያሳየው
እና ከጨዋታ ወደ ጨዋታ ደግሞ ቡድን ውስጥ እየታየ የመጣው እድገት ይመስለኛል። ግን ከስፔን ጋር ከተጫወትክ ፈረንሳይ ታሸንፋለች ብሎ መገመት በጣም ከባድ ያደርገዋል አይደለ? ልክ ስለ ፈረንሳይ ስለ ተጫዋቾቿ ጥራት እንደምናወራው በተመሳሳይ ስለ ስፔን ብሔራዊ ቡድን ማውራት የምንችል ይመስለኛል። እኔ እንዲሁ ፈረንሳይ ተሸንፋለች ብዬ ግምት የምሰጠው አይነት ጨዋታ አይደለም። በቃ በጨዋታው ላይ የሚፈጠሩ ነገሮች ያው 90 ደቂቃ ከሆነ ምንም ነገር ሊፈጠር ይችላልና ለምሳሌ ስፔን ቀድማ ግብ ታስቆጠር ከሆነ ወይም ጨዋታው እስከ 70 እስከ 80 እንዲመሄድ ከሆነ በመጨረሻ ሰዓት የሚቆጠሩ ግቦችም ሊወስኑት ይችላሉ አይደለ? እያወራን ያለ ነው ደግሞ ስለ ጠንካራ የመከላከል ክፍል ስላላት ስፔን ብሔራዊ ቡድን ከሆነ ጨዋታውን እኔ ለመገመት በጣም አስቸጋሪ ይመስለኛል። እኔ የትኛውም ቡድን የስፔን ብሔራዊ ቡድን ፈረንሳይን ጥሎ ቢያልፍ እንዴት ያስገርማልን አልችልም። ምክንያቱም በዛ ደረጃ ጥሩ የሆኑ ብሔራዊ ቡድኖች ይመስሉኛል ሁለቱም። ስፔንን ሰው ቀለል አድርጎ እየገመታት ያለው የሚመስለኝ የምድብ ጨዋታዎቿ ላይ ያሳያቸው ጥሩ ያልሆነ ፐርፎርማንስ ይመስለኛል አይደል? ተጋጣሚዎቿ ቀለል ያሉ ሆነው ግን በአለፉት ውድድሮች ላይ ለምሳሌ በአውሮፓ ዋንጫ ላይ ያሳዩት አይነት ጥንካሬ አልነበረም። በምድብ ጨዋታዎች ግን ቀስ በቀስ እነሱም ሪትሙን ያገኙ ይመስለኛል። እኔ 50-50 ነው የምሰጠው ለሁለቱም። ምክንያቱም 90 ደቂቃ ብቻ ስለሆነ ምንም ነገር ሊፈጠር ይችላል። የዓለም ዋንጫ ሴሚ ፋይናል ነው ደግሞ። ስለዚህ ሀይ ስቴክ ጨዋታ ነው። የፈረንሳይ ብሔራዊ ቡድንን በጣም የሚያስቸግር ስታይልም ያለው ኳስ ማስራብ የሚችል ቡድን ነው የፈረንሳይ የስፔን ብሔራዊ ቡድን። ብዙ ኳስ ዶሚኔት ማድረግ ይችላል። ለእኔም እንዳንቺው ነው። በጣም ቀላል አይመስለኝም ጨዋታውን ለመገመት። የዓለም ዋንጫው ቤስት ፐርፎርሚንግ ቡድን ነው ፈረንሳይ። ግን በቀደም ስናነሳ እንደነበረው ሁልጊዜም የውድድር ምርጥ ቡድኖች ውድድሩን ያሸንፋሉ ማለት አይደለም። ሃንጋሪን 54 ላይ ወይ ሆላንድን 74 ላይ ወይ ሌሎች ቡድኖችን ታሪክ በዓለም ዋንጫው የሚያስታውሳቸው ውድድሩን ያላሸነፉ ቡድኖች አሉ ለምሳሌ። ስለዚህ ሁልጊዜ እንደዛ ኦቶማቲክ አይደለም። ግን ቅድም ስለ ፈረንሳይ ብሔራዊ ቡድን የማጥቃት ኃይል አነሳንና ብዙ ጊዜ የሚዘነጋ የሚመስለኝ የመከላከሉም ጥንካሬ ነው። በዚህ ዓለም ዋንጫው ላይ በድጋሚ አሳይተዋል። 2 ጎል ብቻ ነው የተቆጠረባቸው። 2ቱም ጎሎች በምድብ ጨዋታዎች የተቆጠሩ ናቸው። ግን በፈረንሳይ በኩል ያለው ስሜት ምንድነው? ስፔንን መግጠምን በተመለከተ የሚለውን ተጫዋቾቹም መገመት ትችላለሽ። አንፈራም ይባባላል ሁለቱ። ግን ደግሞ ዝም ብሎ የበለጠ ኦብጀክቲቭ አስተያየት የምታገኘው ከሌሎች ፈረንሳይ ነው። ለምሳሌ ጋኤል ዢቬ ቀድሞ የፈረንሳይ ብሔራዊ ቡድን ተከላካይ የነበረ ከ2004 ከ2006 ዩሮም ላይ የዓለም ዋንጫውም ላይ ነበር። ያው ብዙ ተሰላፊ ስላልነበር ሰው አያስታውሰውም። ዢቬ ግን እሷ ለምሳሌ ምን ይላል? እኔ እንዲያውም የዓለም ዋንጫው ከተጀመረበት ጊዜ ጀምሮ አንድ ቡድን የሚያስፈራኛል፣ ስፔን የሚያስፈራኛል። በቃ ከዛ አሁን አርጀንቲና እንግሊዝን ብታሸንፍ በፍጻሜው ጨዋታ የተጋነነ 4-1 ወይ 5-0 እናሸንፋቸዋለን አለ። ስፔንን በጣም ነው የምፈራው። በቅርብ ጊዜ ስፔን ባላትም ሬከርድ በሚጫወቱበትም ሁኔታ ምክንያት በጣም ኢንትረስቲንግ ቡድን ነው። በጠባብ ቦታ ያላቸው ቴክኒክ፣ ጨዋታ የሚቆጣጠሩበት አቅም ፈረንሳይ እስካሁን ድረስ ከገጠማቸው ቡድኖች በጣም የተለየ ባህሪ ያለው ነው። ልክ እንደዚህ ኳስ ማስትሪ ላይ ያተኩሮ የመጣ ቡድን አልገጠም። ሞሮኮ ነው ትንሽ የሚቀራረበው፣ ግን የሞሮኮን ፖሴሽን ምንም የሚጎዳ ፖሴሽን አለበት። በጥራትም ስፔን ከሞሮኮ በጣም ከፍ ያለ ቡድን ነው። ስለዚህ እኔ ይለኛል። እዛ ደግሞ የፈረንሳይ ተጫዋቾች በአብዛኛው ግዙፎች ናቸው። የስፔን ተጫዋቾች በአብዛኛው ቀጫጭንና ደቃቅ ናቸው። ስለዚህ ሎ ሴንተር ኦፍ ግራቪቲ ያለ ለመቆጣጠር ያስቸግራል። ለዚህ አይነት ተጫዋቾችን የሚል አስተያየት ሰጥቷል ጋኤል ዢቬ። ግን ስለ መከላከሉ ካነሳው እንግዲህ እንደ ሎሮን ብሎ እንደ ማርሴይ ዴሳይ አይነት ጥምረት ነው ለማለት ቢያስቸግርም ውድድሩን እስኪያሸንፉ ድረስ ግን በኡፓሜካኖና በሳሊባ መካከል በዚህ የዓለም ዋንጫ ላይ ያየነው ኮምቢኔሽን፣ ሊያውም ሳሊባ ለአርሰናል መጥፎ ዜና ይዞ የሚመጣ ይመስለኛል። ምክንያቱም በይፋ ባይታመንም ግን የጀርባ ጉዳት አለበት እና በአንዳንድ ጨዋታዎች ላይ ይታያል ከዛ የጀርባ ጉዳት ጋር እየተጫወተ እንደሆነ እና አንዳንድ ተጫዋቾችም መናገር ጀምረዋል። እንዲያውም ቡድን ውስጥ በጣም ትልቅ ኤግዛምፕል ነው ከዛ አይነት ህመም ጋር ነው እየተጫወተ ያለው በሚል ማለት ነው። እና ሊያውም ወደሚመቸው ቦታ ማለት ነው። ለእኔ ሳሊባ በሚያስገርም ሁኔታ የሚገባው ክሬዲት ማይሰጠው ተጫዋች ነው። ምክንያቱም ሁሉንም ነገር ቀላል የማስመሰር ነገር አለው። ጋብርኤልን ስታዩ፣ ሌላ አርሰናል ውስጥ ያለውን ጓደኛውን ስታዩ ተፋላሚ ነው፣ ጎሎች አልፎ አልፎ ያስቆጥራል፣ ፊዚካል ነው፣ የበለጠ ማርከር ነው ምናምን። ይሄ የበለጠ ክሊን ነው። ልክ ራሞስና ቫራን፣ ራሞስ ዋናው አልፋው እሱ ነው። ቫራን ግን ቢጫ እንኳን አይ የቡድን ጓደኞች ያውቁታል የሚሰጠውን ጥቅም፣ ግን አይን ውስጥ የሚገባው ራሞስ ነው። ራሞስ የበለጠ ትልቅ ተከላካይ እንደሆነ እገነዘባለሁ እንደዚህ። ግን አንዳንድ ጊዜ
እንዲህ አይነት የበለጠ ቀዝቀዝ ያሉ ጨዋታ ማንበብ ላይ፣ ሁኔታዎችን መገንዘብ ላይ፣ ታክል ከመውረድ በፊት ፖዚሽኒንግ ማስተካከል ላይ ነው የሚያተኩሩ ተጫዋቾች ብዙ ጊዜ ያ ቦታ ይሰጣቸው። አሁን ወደ ግራ አድልቶ ነው የሚጫወተው። በአርሰናሉ ሲጫወት የቀኝ የመሀል ተከላካይ ነው። ስለዚህ ለፓሲንግ አንግል ለምን አይመቸውም? ግን ኡፓሜካኖ ማስደንቆኛል። እኔ ደግሞ በጣም ማለት የፈረንሳይ ብሔራዊ ቡድን ከአቅሙ በላይ የሆኑ ቡድኖች አልገጠሙትም እስካሁን ድረስ። ስለዚህ ስለ ስፔንም ስለ ፈረንሳይም ስንነጋገር አንዳንድ ጊዜ የገጠሟቸውን ቡድኖች መጠን ማሰብ ያስፈልጋል። የመጀመሪያው ሪል ፈተና አሁን ለሁለቱም ቡድኖች እውነተኛው ፈተና የሚጀምረው ዛሬ ነው። ግን 6 ጨዋታ አየንና ብዙ ሳምፕል ያለን እና በፈረንሳይ በኩል እነሱ ሳሊሜካኖ የሳሊባና የኡፓሜካኖ ጥምረት ሳሊሜካኖ ይሉታል። በጣም ድንቅ የዓለም ዋንጫ እያሳለፉ ያሉ ናቸው። በባየር ሚኒክ ዶሚናንት የሆነ የባየር ሚኒክ ቻምፒየንስ ሊግ ሴሚ ፋይናል ድረስ የሄደ ሁለቱንም የሀገር ውስጥ ዋንጫዎች ያሸነፈ ቡድን ውስጥ በጣም ወሳኝ ተጫዋች ነበር ሳሊባ። አርሰናል ውስጥ የእንግሊዝ ሻምፒዮን ነው፣ ቻምፒየንስ ሊግ ፋይናል ደርሷል እና በጣም ወሳኝ ተጫዋች ነው። ስለዚህ በሁለቱ መካከል ያለውም ጥንካሬ መደነቅ አለበት። ከፊት ያለውን ፕሬሲንግ ለነገሩ አስደናቂ ነው በጣም። ፈረንሳይ ብሔራዊ ቡድን በዚህ ዓለም ዋንጫ ላይ በብዙ መለኪያዎች ምርጡ የፕሬሲንግ ቡድን ነው እና ይሄ ደግሞ ኦሊሴን ዴምቤሌን በባየር ሚኒክና በፔዤ የለመዱትን በኮምፓኒና በኤንሪኬ የሰለጠኑትን አጫወት ለመተግበር ብዙ አልቸገራቸውም። ግን ደግሞ እምባፔም ከደብል በላይ አድርጎታል የፕሬሲንግ ጥረቱ። ራሱም ተናግሯል ከውድድሩ በፊት ይህንን ውድድር አብዝጄ ማሸነፍ ስለምፈልግ ከዚህ ማላደርጋቸው ነገሮች ለማድረግም ፍቃደኛ ነኝ ብሎ ነበር። ያንን እያደረገ ነው። ስለዚህ ከፊትም ጥሩ ፕሮቴክሽን አለ። ከመሀል ላይ ጠንካራ አማካዮች አሏቸው። ራቢዮና ኮኔ ወይም ሸዋሜኒ ሲሰለፍ ተጎድቶ ነበር በቅርብ ጊዜ ተመልሷል። አሁን እንኳን ለመጀመር የሚያስቸግረው ይመስለኛል። ስለ ስፔን መከላከል ደግሞ ስናወራ ማጥቃቱ ደግሞ መረሳት የለበት። ብዙ ጎል እያስቆጠረ አይደለም እንደ ፈረንሳይ በ6 ጨዋታ 8 ጎል ያስቆጠረው። ስለዚህ ብዙ አይደለም፣ ግን ያው ከባላጋራ ቡድን በአንድም ይሁን የበለጠ ጎል እያስቆጠረ ስለመጣ ነው እስካሁን ድረስ ያለ። ብዙ ጎል እያስቆጠረ አይደለም። ግን አንድ የሚታየው ነገር ከውድድሩ መጀመር በፊት ላሚን ያማል ነው ዋናው ተጫዋች ይሆናል ተብሎ ይገመት የነበረው። እንግዲህ ዋናው ተጫዋች ነው ሆነ። በማጥቃቱ ካሉ ተጫዋቾች መካከል ባየና ኦያርሰባል ናቸው አይደለም ሌሎቹ አብሮት የሚጣመሩት። ኦያርሰባል የበለጠ ጎል እያስቆጠረ ነው፣ ግን ስታር ኳሊቲ ያለው ተጫዋች የሚባለው እሱ ነው እና በአንዳንድ መለኪያዎች ለምሳሌ ብዙ በመሞከር አንደኛ ነው ከሁሉም የስፔን ተጫዋቾች። ብዙ የአንድ ለአንድ ድሪብሎች በማድረግ አንደኛ ነው። የመሬት ፍልሚያዎች በማሸነፍ አንደኛ ነው። ፋውሎች ብዙ የተሰሩበት ተጫዋች እሱ ነው። በሶስተኛ ሜዳ ስፍራ ብዙ ኳስ በመቀማት አንደኛ ነው። ብዙ ክሮስ በማድረግ አንደኛ ነው። በጣም ጠንካራ የማጥቃት ቁጥሮች አሉት። ግን ይሄ ለግራው የጠቀመ ይመስላል ከራሱ ይልቅ። በግራው በኩል የስፔን ብሔራዊ ቡድን አደገኛው ተጫዋች ላሚን ያማል ነው ተብሎ ስለሚታሰብ እና በዛ ሴንተር ኦፍ ግራቪቲ ምክንያት ግራው ተከፍቷል፣ ለስፔን ተመችቷል። ስለዚህ ኩኩሬያ፣ አሌክስ ባዬና አይነት ተጫዋቾች ያሉበት ቦታም የበለጠ ሁለት ተጫዋች ብዙ ጊዜ ማርክ ያደርገዋል ላሚን ያማልን እና ያ በስፔን በኩል በአብዛኛው በግራ በኩል ብዙ ጎል እንዲያስቆጥሩ ያደረጋቸው ይመስላል። ረጅም ጊዜ ሳይጫወት ቆይቷል፣ ግን ከጨዋታ ጨዋታ እየተሻሻለ መጥቷል። በፈረንሳይ ብሔራዊ ቡድን በኩል በማጥቃቱ በኩል ምንም ጥያቄ የለውም። 8 ኢላማውን የጠበቀ ሙከራ ገደማ ነው በጨዋታ የሚያደርገው የፈረንሳይ ብሔራዊ ቡድን። ይህም ከ66 ኦፕታ ዴታ መያዝ ከጀመረበት ጊዜ ጀምሮ አንደኛ ነው። እስካሁን ድረስ ከሁሉም ብሔራዊ ቡድኖች የበለጠ ከፍተኛ ኤክስጂ ያስመዘገበው ቡድን የፈረንሳይ ብሔራዊ ቡድን ነው። ትልልቅ ግለሰቦች አሉት ቅድም እንዳነሳ ነው። እያንዳንዳቸው በጣም የተዋጣለት የዓለም ዋንጫ እያሳለፉ ያሉ። ግን በስፔን ብሔራዊ ቡድን በኩል እንግዲህ አሁን ተጫዋቾቹንም ስታያቸው ምሳሌ ዴምቤሌ ወይ ባርኮላ ዴምቤሌን፣ እምባፔን፣ ኦሊሴን ካየሽ በክለብ እግር ኳስ ብዙ ጎል አስቆጥረው የመጡ ናቸው። በስፔን ብሔራዊ ቡድን በኩል ብዙ ጎል ያስቆጠረ ተጫዋች ላሚን ያማል ደግሞ እዚህ ውድድር ላይ አንድ ጎል ብቻ ነው ያስቆጠረው። ከክለብ ፉትቦልም ሲመጡ ብዙ ጎል እያስቆጠሩ አይደለም ወደዚህ ውድድር የመጡት። ትልልቅ ጎል አስቆጣሪዎች አልነበሩትም ለነገሩ ሲጀመርም። ስለዚህ ከማጥቃት ጥንካሬ ይልቅ የበለጠ በመከላከል ቅድም ባልኩት የመከላከል አይነት የበለጠ ጥሩ ውድድር እያሳለፉ ያሉ ናቸው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ
ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።